ቀነኒን ማን የገደላት? ቤተሰቦቿ ፍትህ ይፈልጋሉ። ልጅቷ ከዚህ ቆስላ ነበር፣ ሲደበድባት ነበር። ወይ ታናሽ ወንድሟ ነገሮቹን እየተከታተለ እያየ እየታዘበ ነበር፣ ስትመታ ነበር። አንተ ያንስታ ይፈልጋል። ጤነኛ ሰው ፍትህ የሚገኘው በፍትህ አደባባይ ነው ብሎ ነው የሚያምነው። የህግ ሰዎች ጉዳዩን ይዘውታል፣ ግራ ቀኙን ያያሉ፣ እነዛም ማስረጃቸውን ያቀርባሉ፣ እነሱም መከላከያቸውን ያቀርባሉ። መጨረሻ ላይ የህግ የበላይነት መከበር አለበት ካላችሁ ነግበኔ ነውና በፍርድ ቤት መዳኘት አለበት። ደብል ስታንዳርድ እንዳለ ያየች አንዲት ልጅ ግን የተናገረችው ንግግር እኔ ልቤን በጣም ነው የገዛኝ። እስኪ አድምጡትና ፍርድ ሰጣላችሁ። ከዛ ባሻገር ደግሞ ወንድሟ የሚናገረውንም ንግግር ወደ እናንተ አደርስና ልቦናችሁ ያሳያችሁን ትነግሩኛላችሁ። መጀመሪያ የቀነኒ ወንድም በሶሻል ሚዲያ ላይ የተናገረውን በቪዲዮ ያሳየውን ነው ያደረገውን ንግግር ላስደምጣችሁ፣ አድምጡት። ወንድሟ ሰላም ጤና ይስጥልን። ይሄ ወንድሟ ሊበን አይደለም፣ ትልቁ ነው። ትልቁ ወንድም የሊበን ታላቅ ማለት ነው፣ የቀነኒ ታላቅ ወንድም። እስኪ አድምጡት። ሰላም ጤና ይስጥልን። ይሰማል? እዚህ ላይ በዓለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ ይሰማችኋል ድምፁ? እችን ቪዲዮ ልሰራ የፈለኩበት ምክንያት ድምፁ ይሰማችኋል? ኦኬ ሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱ አለም ከቤተሰቡን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝ ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋር በእሷ ህመም ዙሪያ ምንም አይነት የተማከረው የተወያየን ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የእሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያለታ ያረፈች ቀን እኔም 6 ሰዓት ከ20 ላይ ደውላልኝ በአንዱ አለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6 ሰዓት ከ20 ያናገረች በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች ሲባል ዘመድ እዚህ የላትም፣ ገጠር ነው ያለ የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያንገት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሚሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይህን ጉዳይ ይዞ መንግስት እየተከታተሉ ስለሆነ መንግስት ብቻ ያለው ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስክሬኗን ከፍቼ ነው ያየሁት ይላል። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ አስክሬኗን ከፍቼ አይቻለሁ። ምንም አይነት ስብራት የለባትም፣ ምንም አይነት ደም የለባትም። ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው ከ5ኛ ፎቅ ላይ ነው የወደቀችው የተባለው። አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፎ መሬት ጥለው። እንደ ወንድሟ ንግግር ከሆነ ቀነኒ አዱኛ የሞተችው ቤት ውስጥ ነው የሚለው። አወደው እንደዚህ ሞተች ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውን ቤት ነው ከቤት ነው አወጥተው ታች ጥለው ጮኸው
እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተ ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቆ ከመጀመሪያ ሆስፒታል እስከ ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ እኛ ራሱ ይደርስ በግድ አስከሬኑን አስከፍቼ ያየሁት ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ እንደዚህ አይነት የውሸት ፕሮፓጋንዳ እየተነሳ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገሮች ደግሞ ቁማ ከፍላለሁ እና ሽምግልና አስታውቁ ሲልም ነበር። ያልገደለበትን ቁማ የሚከፍልበት ነገር የለም። እንደዛ ያለውን አባገሮች ምጥኛን ቤተሰብ ነፋዘኛ እንደዛ ካሉ በኋላ አሁን ግን እንዲያለቱ አላልኩም ብሎ ዋሽማ። ይህም ህዝብን የመረበር ያክል የሚታየው። ሁለተኛው ትልቅ ነገር ደግሞ ትንሽ ሊበን ወጥቶ እሱ በተናገረው ነገር እና ለማን ያውቃል ሊበን ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አቋምና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰ ነው። ሊበን እዚህ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይህን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይህን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በአብና እያላቸው የምታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማኖር መሆኑ እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁን ከጎናችን ስላላችሁ እናመሰግናለን። ይህን ለማለት ነው። አመሰግናለሁ። ማናችንም ይህን ጉዳይ አላየንም። አንዳንዶቻችሁ ዩሮፕ ናችሁ፣ አንዳንዶቻችሁ አሜሪካ ናችሁ። እኛ የሚናገሩትን ቤተሰብ የሚናገረውን አንዱዓለም ጎሳ የሚናገረውን የቀነኒ ቤተሰቦች የሚናገሩትን ከመተንተን ውጭ እግዚአብሔር ነው የሚያውቀው። በቀሪው ደግሞ ስራ የፍርድ ቤት ነው። ለአንዳንዶቻችሁ ያለኝ ጥያቄ ግን አንዳንዶቻችሁ ምንድነው ግን የምታገኙት? አሁን ዛቻ በማድረስ በመሳደብ አንዳንዶቻችሁ ዩሮፕ ናችሁ፣ አሜሪካ ናችሁ፣ በማላገጥ ከዚህ ምን አይነት የመንፈስ እርካታ ነው የምታገኙት? ግን እንዴት ያለ ቤተሰብ ነው የወለዳችሁ? ግን እንዴት ያለ አምሶር የሆነ ቃል ልጠቀም ነበር ግን እንዴት ያካለ ቤተሰብ ነው የተወለዳችሁት? ግን ቁም ነገር ህሊና የላችሁም። አሁን እኔ ይህን ጉዳይ የራሳችሁን ትንታኔ ከምትሰሙት በማስቀመጥ ፍትህ ለቀነኒ፣ ፍትህ ሊሰጣቸው ይገባል። በፍትህ አደባባይ ላይ ደግሞ እንዲቆሙ የገንዘብ እርዳታ ሊደረግላቸው የሚገባም ከሆነ ገንዘብ ሊረዱ ይገባል ነው እንጂ ማለት ያለባችሁ። የቀነኒ አዱኛ ቤተሰቦች ይሄውና ሀቁ ብለው ሲናገሩ ማስፈራሪያ፣ በዛም በኩልም ደግሞ አንዱዓለም ምናልባት እንደዚህ ተናግሮ ከሆነ አንዱዓለምንም ማስፈራራት፣ ይሄ ትክክለኛ ነገር ነው ብዬ አላስብም። ለማንኛውም ግን ይሄን ነገር እንዴት ታዩታላችሁ ነው እናንተ እንትን። እኔ በማወቅም ባለማወቅም እኔ ኃጢአት ነገር ላይ ተሳትፌ ከሆነ እግዚአብሔር ይቅር ይበለኝ። እኔ ከደሞ ንጹህ ለመሆን ነው የምፈልገው። ማይ ፍሬንድ፣ አንተ ምድር ላይ ተቅበዝባዥ መሆን ከፈለክ እስከ 7 ድረስ 7 ትውልድ ድረስ በደም መታጠብ ከፈለክ በብሔር ወይ በጎሳ አስበው። ይሁን ጉዳይ ግን ይሄ ጉዳይ እንደ ሰው አስቡት። ቤተሰቦቿም እየተናገሩ ያሉት ኢትዮጵያውያን ነው። ሁለቱም ኢትዮጵያውያን ናቸው። ሁለቱም ከኦሮሞ አብራክ የወጡ ናቸው። አንዳንዶቻችሁ የብሔር የምታረጉት አሁን ቀነኒ ኦሮሞ ብትሆን ወይ አማራ ብትሆን ወይ አንዱዓለም ጎሳ አማራ ቢሆን እንዴት ልተነትኑ ነበር? ወይ ከሁለት አንዳቸው ትግራዋይ ቢሆኑ ወይ ስልጤ ሌላ ብሔር ቢሆኑ
በቃ ከእናንተ ብሔር የወጣ ሰው ምንም ቢያደርግ በቃ ሐቀኛ ነው ማለት ነው። በቃ በሽሽቅ ነው ሁሉም ነገር በሽሽቅ ይሆናል ማለት ነው። በቃ ይሄ እኮ የብሽቅ ጉዳይ አይደለም። ይሄ የህሊና ጉዳይ ነው። ይሄ የደም ጉዳይ ነውና በተቻለ መጠን ለራሱም ለአንዱዓለምም ለነቀነኒ ቤተሰቦችም ፍትህ ያስፈልጋቸዋል። የመንግስት ሰዎችም ይሄን ጉዳይ ከግምት አስገብታችሁ ፍትህ ለነዚህ ሰዎች ያስፈልጋቸዋል። የመጨረሻ አንድ ድምፅ ላስደምጣችሁና ወደ እናንተ መጣለሁ የምትሉትን አንዲት ልጅ ይሄን ነገር ካየች በኋላ ታስታውሳላችሁ። ከትላንት ወዲያ ወላይታ ውስጥ አንድ አባት ከኔ ጋር ነበራችሁ አይደል? አንድ ዜና ነግራችሁ ነበር። አባትየው የባንክ ቤት ሰራተኛ ልጁን አንቆ ገደላት። አባቷ ማለት ነው፣ ባዮሎጂካል አባቷ ነው። ይሄን ዜና ሰምታለች እቺ ልጅ ከቀነኒ አዱኛ ጋርና ካለው ነባራዊ ሁኔታ ሶሻል ሚዲያ ላይ ከሚታየው ጋር እንዴት ሰፍታ ትንታኔ እንዳቀረበች ስሟት። በጣም የምትገርም ልጅ ናት። ጀስቲፋይ ለማድረግ እየሞከራችሁ ቀነኒን ጉዳይ ጀስቲፋይ ለማድረግ እየሞከራችሁ ያላችሁ ሰዎች አንተ ሰው ከሆንክ እናትህ የወለደች ሰው ከሆንክ ሂዩማኒቲ ውስጥ ካለ ይህንን ቪዲዮ እስከ መጨረሻው ታዳምጠኛለህ። ይሄኛው ሰውዬ ዛሬ የወጣ መረጃ ነው። ምንድን ያደረገው? የገዛ ልጁን ባንክ ሰራተኛ ነች ደብድቦ ገደላት። መልሶ አንጠለጠላት። ራሷን አንቃ እንደገደለች ነገር አድርጎ ማለት ነው። እናንተ ስትጠይቁ የነበራችሁትን ጥያቄ መልሼ ልጠይቅ። አንዱዓለም እኮ ምንም ቢሆን እኮ ሚስቱ ነች፣ እንድትሞትበት አይፈልግም። ምንም ብትሆን ልጁ ነች፣ እንድትሞትበት አይፈልግም። ያ ጉዳዩን ከዘር ጋር ከብሔር ጋር ለማገናኘት የሚችከን ኦሮሞ ግዱቲን ሴሊና ይሄ ወላይታ አካባቢ ነው። ለዚችም ድምፅ አትሆንም ማለት ነው። አንተ ማለትም የወላይታ ጉዳይ ነው የምትለው ማለት ነው። እሷ ምን አድርጋ እንደሆነ የት እናውቃለን? ከሷስ ያለውን ነገር ምን እናውቃለን? ምን አድርጋ ነው? ሰው የገዛ ልጁን እንደዚህ ጨክኖ ሊገል የሚችለው ምን ብታረገው ነው? ምን ብታረገው ነው? አንዳንዶቻችሁማ ጭራሽ ሊበን እህቱ የገዛ እህቱ እንደዛ ሆና መጥቶ ሲያወራ አፋን ኦሮሞቲ ማፊና ሶፍ ማሊፍ አፋና ማራቲ ሀሳ ቀነኒ ኦሮሞሚቲ ቆቀ ኬሰንራ ቀነኒ እንዱርሲቱ ቀነኒ ከቋንቋ አትበልጥም። ለእናንተ ያለኝ መልስ ኋላ ቀር ደንቆሮ ነው። ምክንያቱም ስልጣኔ ለእናንተ ፋሽን የሰልባጅ ፋሽን መከተልና ኤሌክትሮኒክስ መከተል ነው። ስልጣኔ ለእናንተ እሱ ነው እንጂ እህቱ የሞተችበት ሰው የተጠቂ ቤተሰብ አይደለም። በአማርኛ ማሊፍ ጣሊያንኛቴን ሂናሰይን በጣሊያንኛ ለምን አያወራም? ከተጠቂ ጎን ላለመቆም አንዳንዴ ሁሉም ነገር ላይ አስተያየት አይሰጥም። ዝም ብትሉስ? ፈጣሪ እውነቱን ያውጣ። ፈጣሪ ብቻ ነው እውነቱን የሚያውቀው። ፎቶዎች እየወጡ ነው። ፎቶዎች በደንብ ወጥተዋል። እዚህ ጋር ፎቶዎች ወጥተዋል። የሐኪም ማስረጃዎች ወጥተዋል። የቄሳርን ለቄሳር የፈጣሪን ለፈጣሪ የእኛን ድርሻ እኛ እንወጣ። የፈጣሪን ለፈጣሪ እንተው። ሁሌም ኢትዮጵያ ውስጥ ሚስት በባል የሆነ ነገር ስትደረግ ምን ብላ ይሁን፣ ምን አድርጋ ይሁን፣ ምን ተፈታትናው ይሁን፣ ምን ለብሳ ይሁን፣ ምን ብላ ይሁን፣ ለምንድን ነው የአባት ሲያደርግ የቅርብ ቤተሰብ ሲያደርግ ለምንድን ነው አፋችሁ የሚዘጋው? say something በል እንጂ አብራራው። መስማት እንፈልጋለን። አብራራው። የሴት ልጅ ጥቃት ከዘር፣ ከሃይማኖት፣ ከቋንቋ፣ ከብሔር፣ ከስልጣን፣ ከዝና፣ ከጾታ በመውጣት ለሴት ልጅ ለህፃናት ፍትህን ጠይቅ። ሰውነት የሚሰማ ከሆነ እንዲህ ያለ አስተሳሰብ ለመያዝ አይዶን ነው። በጣም እግዚአብሔር ሊፈውሳችሁ ይገባል። በነገር ላይ እኔ እንደዛ ነው የማስበው።
አንድ ሰው እናንተ የምትናገሩትን ቋንቋ ስለተናገረ ጾላውት ቋንቋ ነው በነገር ላይ ሰውየው ከሰሜንም የመጣ ሊሆን ይችላል ቋንቋችሁን ስለተናገረ ብቻ የኛው ነው የሚል እሳቤ በወላይትኛ ከተናገረ ነፍሰ ገዳይ ቢሆንም የኛው ነው በኦሮምኛ ከተናገረ ነፍሰ ገዳይ ቢሆንም የኛው ነው በስልጠኛ ቢናገርም በማንኪያ ቋንቋ ቢናገርም የኛው ነው ሐዋርያው ጳውሎስ መጽሐፍ ቅዱስ ላይ ፈሪሳውያን ሲያሳዱት ሰዱቃውያን ጋር ሄድና ሰዱቃይ ስለሆንኩ እኮ ነው እናንተው ስለሆንኩ ነው የሚያሳዱኝ ይላቸዋል የኛው ነህ እንደ ይሉታል ከዛ ደግሞ ሰዱቃውያን ጋር የሆነ ፋውል ይሰራና ወደ ፈሪሳውያን ጋር ይሮጣል ፈሪሳውያንን እኔ እኮ እናንተው ስለሆንኩ እኮ ሰዱቃውያን እያባረሩኝ ነው ይላቸዋል የኛው ነህ እንደ ይሉታል የኛው ነህ መንፈስ የኛው ከሆንክ በቃ ምንም አድርግ ለኛ ላላቸው ጥላቻ ነው ምናምን የተለመደች ንግግር ደግሞ አለች ኢንፋክት የእናንተን ያህል የወጣችሁበትን ማህበረሰብ የሚጠላ የለም እኔ ብዙ ጊዜ የምናገረው እኔ በተደጋጋሚ የኦሮሞ ልጆች አሉ ሁሉንም እያልኩኝ አይደለም እንደ አብዛኞቻችሁ እንደ አማራ ብሔርተኛ የአማራን ህዝብ የሚጠላ የለም እንደ ኦሮሞ ብሔርተኛ የኦሮሞን ህዝብ የሚጠላ የለም እንደ ትግራይ ብሔርተኛ የትግራይን ህዝብ የሚጠላ የለም እውነት ነው ውሸት ነው የሚነግሯችሁ ግን አማራ ኦሮሞን እንደሚጠላ ነው አማራው እንደውም ኦሮሞን ይወደዋል ኦሮሞ አማራውን ይወደዋል ትግራዩ አማራውን ይወደዋል አብሮ ይኖራሉ ባይዋደዱ እኮ አብሮ አይኖሩም ኦሮሞ አማራውን ባይወደው ያንን የአማራን ህዝብ እንደዛ የመጣውን ላቆ ተጋብቶ ይኖራል እንዴ ኖ ያጠፋ ነበር ህዝብ ይወዳ ህዝቡማ የሌላውን እንግዳ ተቀባይ ነው እነዚህ ፖለቲከኞች እነዚህ ብሔርተኞች ግን ለወጡበት ማህበረሰብ መርዝ ናቸው አንዳንዶቻችሁ በዶክተር አብይ ፎቶ ትደበቃለ ውሸታም የዶክተር አብይ ቀንደኛ ጠላት ነው ዶክተር አብይ ለምታራምደው መርዛማ ነገር መደበቂያ ነው የምታረገው እንጂ የቁርጥ ቀን ቢመጣ ከዶክተር አብይ ጋር የሚቆሙ ጥቂቶች ናቸው አንዳንድ ልክ አሁን እቺ በረከት ገበሬዋ ናት የምትባለው አብይ ነፍሴን ብላው ምናምን ማለፊያ ናት እኔ ፖለቲከኛ ነኝ ማይ ፍሬንድ አብይ ዛሬ ቀን ጥሎት እርዳታን ቢፈልግ አጠገቡ የሚቆሙ አይዶኑ ምን ያለው ግን ለይለፍ ቃል እንደ ይለፍ ተጠቀምበታል ከጊዜው ከመጣው ፖለቲከኛ ጋር መለስ ዜናዊ በነበረ ሰዓት የመለስ ዜናዊ ፎቶ ማሳየት ጠቅላይ ሚኒስትሩ ቆቅ ነው በነገር ላይ የአብይን ፎቶ አረክ ካላድረክ ያስራል በረከትን ያየ የጠቅላይ ሚኒስትሩን ፎቶ አሳየ አንዳንዶቻችሁ የጠቅላይ ሚኒስትሩን ፎቶ ስላሳየ እንደፈለክ ህዝብን የምትሳደብ ይመስላል ነው ፖይንቱ ምንድነው ነገሩ ነው ይሄንን ጉዳይ ፖለቲሳይዝም ፖለቲካ ነው ይሄ ጉዳይ አንዳንዶቻችሁ ፖለቲካ አርጋችሁታል ምኑ ነው ነው ፖለቲካ ይሄኮ እኔ እንኳን ሳወራ በማህበራዊ ጉዳይ ዘርፍ ነው ማለት አንዳንዶቻችሁ ጠምዝዛችሁ ፖለቲካ እንዴት እንዳደረጋችሁ አላውቅም ከቀን አንድ ጀምሮ በዚህ ጉዳይ ላይ ሳወራ ከኔ ጋር አብራችሁ የነበራችሁ ሰዎች እየለመንኳችሁ እንደው በመድኃኒዓለም ይሄን ጉዳይ ብሔርተኞች አትግቡበት እናንተ ገብታችሁ ያሳመራችሁት ነገር የለም ትበጠብጡታላችሁ እናንተ ስትገቡ ኢንፋክት ወንጀለኛ ታስመልጣላችሁ ይሄን ጉዳይ ከብሔር አንፃር ሳይሆን እንደው ከማህበራዊ ጉዳይ አንፃር ነው ያለን በተደጋጋሚ ስንናገር ነበር ወዲያው ጠምዝዛችሁ ጧት ስንነሳ እኛና እነሱ አርጋችሁታል ከዛ መታማሃኙትን ብታጡ ደግሞ ግማሾቻችሁ ለምን በአማርኛ ሐሳቡን ገለጸ ትላላችሁ ግማሾቻችሁ ደግሞ ምታደርጉት ግራ ቢገባችሁ ምክንያት አበጃችሁ ፕሊስ ይሄ የሞት በሰው ልጆች ህይወት ነው የምትቀልዱት ለህሊናችሁ ስትሉ ፍረዱና የቀነኔ አዱኛን ጉዳይና ቀው ያስገባሃለው ትወጣለህ እንዴ ላርገሽ ምንድነው የሚያወርደው ገብታ አንዴ ቀበይ ሱፐር ፋን ያለው እኔ አቢካም ሱፐር ፋን ነው because you talk እኔ ስለ ቀነኒ የሚያወራ ሰው it's not about ስለ ቀነኒ ሳይሆን I think ሳት ዝም ብዬ ማውራት አልፈልኩም ግን ብዙ መረጃዎች ስላሉ ነግራችኋለሁ ከዚህ ቀጥሎ መነግራችሁ ወለጋ ያፈራችሁ አሁን እኔና አንዳንዶቻችሁ ከየት እንደወጣችሁ አላውቅም እኔ እድሜን የኃይሌ ፊዳን ታሪክ ሳነብ ነው ያደኩት ኃይሌ ፊዳ መነግራችሁ ቀጥሎ ዜና እሱ ኃይሌ ፊዳ ማለት እንግዲህ የወለጋ ሰው ነው አንድ ችግርተኛ መንገድ ላይ ሲያይ የሚያለቅስ ሰው ነው ኃይሌን የሚያውቁ ሰዎች ነግራችኋለሁ የምስክርነቱን ቀጥሎ መነግራችሁ ዜና እሱ ነው ስለ ኢትዮጵያ የሚያስብ ሰው ነው ኃይሌ ፊዳ እንዴ ነው እንደ ሀገር ማታስቡት እንደዚህ ወንጀል ስታገኙ እንደዚህ አይነት የወንጀል ድርጊቶች ሲፈጸሙ አማራሙን ኦሮሞሙን ስልጤሙን ትግራይሙን ምንሙን
ቆይ ከብሔር በጸዳ መንገድ መተንተን አንችልም? አሁን የኔ ጥያቄ ምንድነው የቀነኒን ጉዳይ እንዴት አያችሁት? ከሰማችሁት ካያችሁት ልጅቷ የተናገረችውንም ወንድሟ ለማ አዱኛ የተናገረውንም ከዚህ ቀደም የአንዱዓለም ጎሳንም ንግግር የቀነኒንም አንድ ንግግር አይታችኋል። ቲክቶክ ላይ አንድ የሚዝትባት ሰው እየነበረ እሱ ነው እያልኳችሁ አይደለም። አጠቃላይ ነባራዊ ሁኔታውን ስታዩ በተቻለ መጠን እዚህ የምተነትኑ ትንታኔ ለሌሎች ማስተማሪያ ስለሚሆን እስኪ ከብሔር ከጎሳ ከሰፈር በጸዳ መንገድ ልቦናችሁ ያሳያችሁ ምንድን ነው? ከቤላ በዚህ ጉዳይ የምትናገረው ያለ ከአንቺ ልጀምር፣ ከዛ ቡኖ እያልኩኝ በተዋረድ ቀጥላለሁ። ቴንክ ዩ ቴዲ። የቀነኒ ጉዳይ በጣም የሚያሳዝን ነው። ስፔሻሊ ደግሞ እንደ ሴት ሆኜ ሳስበው ምን ያህል አቢስ ትደረግ እንደነበረ ብዙ መረጃዎች እየወጡ ይገኛሉ። ግን አሁን ባለው ሁኔታ በኢትዮጵያ ውስጥ ባለው የፍትህ ስርዓት የሆነ ተስፋ የመቁረጥ ነገር አለ። ማለት እንደ ሰው እንደ ግለሰብ እንደ አንድ ኢትዮጵያዊ ብዙ ተስፋ የሚያስቆርጡ ነገሮች ነው የሚታዩት ፍትህን በተመለከተ እና ግን ከህዝቡ ስፔሻሊ ከቤተሰቦቿ ጎን መቆም አለብን ብዬ አስባለሁ እንደ ህዝብ። አሁንም እሱ ገሏል አልገደለም የሚለውን ህግ ነው የሚዳኘው። በእርግጥ ግን እየወጡ ያሉ መረጃዎች የሚያሳዩት ነገር ግልጽ ነው። አይዶን የፍትህ አሰራሩ ፍትሃዊ ነው ፍትሃዊ አይደለም የሚለው ለህግ ባለሙያዎች ሰተን እንደ ህዝብ ግን የተጓደለ ፍትህ እንዳለ ፍትህ ትክክለኛ ቦታዋን እንዳላገኘች ነው የሚያሳየው መረጃ እና አሁን እየወጡ ያሉ ተጨማሪ መረጃዎች ሞር ጀስቲስ ለህዝቡ እንዲሰጥ ለማስተማሪያ የሆነ ፍትህ ለህዝቡ ይሰጣል የሚል ግምት አለኝ። ምክንያቱም ብዙ ተጨባጭ ማስረጃዎች እየወጡ ነው። እኔ እንደ ህግ ባለሙያም ሆኜ ባላየው ነገሮችን እንደ ህዝብ ግን እንደ ኒውትራል እንደሆነ ህዝብ ስታይ እየወጡ ያሉ ማስረጃዎች የሚያሳዩት ነገር ግልጽ ነው። ለምን ፍትህ እንደተጓደለ ግን ስቲል ጥያቄ ውስጥ የሚከት ነገር ነው እና በጣም ያሳዝናል። የቀነኒ ነገር በጣም የሚያሳዝን ነገር ነው። ግን እኔም ፍትህ እስኪሰጥ ድረስ ከህዝቡ ጎን ስፔሻሊ ከቤተሰቦቿ ጎን በመቆም ህዝቡ ድጋፉን እንዲያሳይ የሚል ጥሪ ነው የማቀርበው። ቴንክ ዩ ቤላችን፣ ቴንክ ዩ ቡኖ በደሌ። ምን ትላለህ አንተስ? ልቦና ምን አሳየ? ብዙን ሀሳብ አንስተሃል። ግን አንደኛው እኔ የምታየኝ አብዛኛው ሀሳብ የምሰጠው ልጆች አለመረዳታችን ጉዳዩን እንዴት እየሄደ ነው ብሎ አለመረዳታችን ወዴት ወሰድን መሰላችሁ? ለሆነ ስርዓት ጥላቻ እንዳለው አይነት ነገር። ለምሳሌ ኦሮሞ ስርዓት አለው። ይሄን ድናይ ማድረግ አይቻልም። ኦሮሞ ስርዓት አለው። በዚህ በገዳ ስርዓት ስርዓቱ በሚፈጸምበት ጊዜ ስህተት ሊኖር ይችላል። አሁን በሁለቱ ቤተሰብ መካከል የሟች ቤተሰብ ምን ብሏል? በቃ አክሴፕት አላረግንም ብሏል። ትክክል ናቸው ሊሉ ይችላሉ። እንደዚህ በሚሉበት ጊዜ ይሄ ደግሞ በገዳ ስርዓት በኦሮሞ ስርዓት ይሄ እንድናይ ማድረግ አይችሉም። በቃ ይሄ ኦሮሞ የሚተዳደርበት ነው። ሜቢ ልጆቹ ኦሮሞና አማራ ቢሆኑ እሱንም በገዳ ስርዓት እንዳኝ ካሉ መብታቸው ነው። እንደዚህ አይነት ነገር ተከስቶ ቢሆን ልጆቹ የኦሮሞ ልጆች ናቸው ሁለታቸውም። ኦሮሞ ደግሞ ስርዓት አለው። በዚህ ስርዓት ላይ ካለ መብቱ ነው። ግን ፍትህ የሚለው ነገር ደግሞ ትክክል ነው፣ ማውራት አለብን። ፍትህ እንዴት ነው መሆን ያለበት? ህግ ያስፈለገን ለምንድን ነው? ለምሳሌ አሁን አንተ የኦሮሞ ተወላጅ ነህ። ለምሳሌ ኢሳያስ አማራ ቢሆን ኢሳያስ ላይ ጉዳት ብታደርስ በምንድን ነው የምትዳኘው? ይሄ ሁለቱንም ሁለቱንም መጠቀም እንችላለን። አሁንም እኮ አስፈላጊ ከሆነ እኔ የምነግርህን ልንገርህ። እኔ ሀሳቤን ልጨርስና ከዛ ስህተት ካለ ኮሬክት ታደርጋለህ ቴዲ። አሁን የነዚህ ልጆች ጉዳይ ስርዓቱ የሚታይበት አለው። ይሄን ድናይ በቃ ኦሮሞ ፎር ሞር ዛን ኤ ሴንቸሪ ሲጠቀም የነበረው ስርዓት ነው። ህግ ከመኖሩ በፊት ይሄ ነበር። ኢትዮጵያ ውስጥ ህግ የሚባል ከዚህ በፊት እኮ ሌባና ቁራሽ የሚባል አለ ታውቃለህ?
በዘመነ መሳፍንት ጊዜ ማለት ነው። ሌባና ቁራሽ የሚባል ስርዓት አለ። ዚ አኪውዘር እንደዚህ አኪውዝድ የሚል እንትን ማለት ነው። እንዴት አድርጎ መንግስታዊ ስርዓት ነው። በአፄ ቴዎድሮስ ጊዜ የነበረ ነው። አሁን ይሄ ደግሞ ዘመን ይጠቀሙበት የነበረ ነገር ነው። አሁን እኮ ህገ መንግስቱ የህጎች ሁሉ የበላይ ነው ስንል ማንኛውም ልማዳዊ አሰራር ማንኛውም ባህላዊ የሚሆን ማንኛውም በሰዎች መካከል የሚደረጉ ውሎች ህገ መንግስቱን እንኳን የሚቃረኑ ከሆነ ውድቅ ይደረጋሉ ይላል። በሌላ አባባል ህገ መንግስቱ የሀገሪቱ የህጎች ሁሉ የበላይ ነው። ከባህርም ህገ መንግስቱን አክብረህ ትኖራለህ ማለት ነው። ህግ ደግሞ ወንጀለኛ መቅጫ ህግ አለ አይደለም? ሁሉም ተሰብስበው ያጸደቀው ማለት ነው። ስለዚህ ፍርድ ቤት ቀርበህ ስትዳኝ ህግ ምልክቱም እንደሚያሳይ ኦሮሞም አማራም ስልጤም ምንም በህግ ፊት እኩል ነው። ትክክል። ኦንሊቲንግ የምትጠይቀው የምትዳኝበት ቋንቋ ካልገባ አስተርጓሚ ነው የምትጠይቀው። ያን ከጨረስክ በኋላ ወደ የባህላዊ ስርዓት ከዛ ትሄዳለህ። አማራውም ወደ ሽምግልና ይሄዳል። ምክንያቱም ገና ማህበረሰቡ ይጠብቃል። ለምሳሌ እኔ በማንኪያ ነገር ሰው ብትገድል መጀመሪያ ህግ ይከሰኛል። ያን ህግ ቅጣቴን ከጨረስኩኝ በኋላ ወደ ማንኪያ ነገር ሄድና ሽማግሌዎች ደግሞ የሚያሳርፉብኝ ቅጣት ደግሞ እቀበላለሁ እንጂ በማንኪያ ነገር በእኛ ባህል ቅጣቴን ጨርሻለሁ በቃ ፖሊስ አያዘኝ ምናምን ማለት አልችልም። ኦኬ ይቻላል። አሁን በሽማግሌ በአማራ ህዝብ እና በኦሮሞ እንደዚህ ራሱ የቻለ ነው። በሽማግሌ ፍርድ ቤት መጀመሪያ የሚያደርገው ለየትኛውም ቦታ ፍርድ ቤት ፍቱ፣ በሽምግልና ፍቱ ይባላል። ልክ እንደዚህ በኦሮሚያም ኢቭን መጀመሪያ ፍርድ ቤት ስትመጣ አንተ ዊ አር ቢዚ ነው የሚል ዳኛ ሜይ ቢ የነዚህን ይሄ በዛ ኬዝ የሚታይ ባይሆንም ዊ አር ሂዱና በሽምግልና ፍቱ ይላል። ሽምግልና ማለት ኢነሴንስ ለኦሮሞ በገዳ ስርዓት ፍርድ ቤት አለ እኮ ፈርስት ዲግሪ ክራይም በሽምግልና ፍቱ ይባላል። ኢትዮጵያ ውስጥ ነው እያልከኝ ያለው ይባላል። ከተግባባ ሁለቱ ቡድን ከተግባቡ በገዳ ስርዓት የራሱ የቻለ ጉማ የሚባል አለ። በጉማ ስርዓት ይሄ ባህል ነው፣ ድናይ ማድረግ አትችልም። ፎር ኤሰንቸሪ ኦሮሞ የሚያምንበት አንዱ የኦሮሞ መዋቅራዊ እንትን ውስጥ ያለ ነው። አይመስለኝም። ዋንጋሪ የህግ ሰው የኦሮሞ ልጆች የህግ ሰዎች ነው። አይ ነው እኔ የምነግርህ ኤግዛክትሊ ትክክል ያስፈለገን ለምንድን ነው? ህግም ያስፈልጋል ቴዲ። ህግንም እኮ ድና እያረኩ አይደለም። ኦኬ ይሄ አሁን ለምሳሌ ቆይ ቡኑ ለምሳሌ ህግ ቢዚ ነኝ አይልህም ለፈርስት ዲግሪ ክራይም አይልህም። ምክንያቱም ሴንሲቲቭ ነው። ኤግዛክትሊ እሱን እኮ ነው። ግን አይነት አለው። ለምሳሌ አሁን ከወንድም ጋር ከቤተሰብ ጋር ብትጣላ፣ ብታጭበረብር፣ ከሚስት ጋር ብትጣላ ፍርድ ቤትም እኮ ኢንድ ሪዘልቱ ምንድን ነው? ማረሚያ ነው አይደለም? አስሮ ሊያስተምር ጸባይ ሊያርም ነው። እነዚህ ቀለል ያሉ ወንጀሎች አሉ በሽምግልና ቢፈቱ ፍርድ ቤትን ባያጣቡ። አሁን እዚህ ቲክቶክ ላይ ባልና ሚስት ተጣልተው ምናምን ይመጣሉ። ባለመግባባት ጉዳይ ላይ ዳኝነት ይፈልጋሉ። ግን የነፍስ ጉዳይ ፈርስት ዲግሪ ክራይም በየትኛው በኢትዮጵያ ውስጥ በሽምግልና ይጨርሳል እያልከኝ ነው? አዎም እንዴት መሰለ የነሱ እንዴት እንደሆነ ልንገረው። ልጁ ቶታሊ ወንጀለኛ ነው ወይንም አይደለም የሚባሉት ተመርምሮ በስርዓት ወንጀለኛ ቢሆንም ወንጀለኛ ሆኖ ቢሆንም ቢፈረድበትም ነው ምለኔ አሁን ፎር ኢንስታንስ ነው የምነግርህ። ለምሳሌ ቢሆንም በየትኛውም ቢሆን ኦሮሞ ራሱ በሽምግልና ስርዓት ይሄን ራሴ ፈታለሁ እቀጣለሁ። ልጁ እኮ የሚቀጣ አሁንም ቢሆን ከዛ ወጥቶ ይዘፍናል አይደለም። ይሄ እኮ እንደዛ አይደለም ቴዲ። ኖ ዌይ። የገዳ ስርዓትን በደንብ አድርጋችሁ አንብቡ። አሁን ይሄን ማንም የቀነኒ ደም እንደዚህ ምቅር አይደለም። ልጁ ገሎም ይሁን ባይገልም ማለት ነው ይወጣል በስርዓት ማለት ነው። ገዳ ስርዓትና የፍርድ ቤት ስርዓት በምንም የምተናነስበት ምክንያት የለም። ሀቅ ነው የምነግርህ ቴዲ። አሁን አይታል ዩሮፕ ውስጥ ሌላ አይነት ወንጀለኛ የሚቀጣበት በኤአይ ምናምን ተብሎ በመነጽር አድርጎ ምናምን እንደዚህ ሰምቼ ነበር። በጣም ዊዝን ካፕል ኦፍ ዴይ ነው የምታሰረው። ግን እድሜ ልኩን ስቃዩን በእንትን እያየ እንድማር ከዛ የምደረግበት ስርዓት የሆነ እንትን ላይ ይቻለው ነው።
ስለዚህ ገዳ ስርዓት ከህግ እንትን አድርጎ የቀነኒን ደም ብላሽ አድርጎ ያስቀራል ማለት አይደለም። እኔም ለቀነኒ ፍትህ እላለሁ ከእናንተ ጋር ማለት ነው። ግን ይሄን ስርዓት ደግሞ ድና ያርጋችሁ እንደነ ቴዲ አይነት ድና ያርጋችሁ በህግ እንደዚህ መሆን አለበት ካላችሁ ጆሮ የሚሰጣችሁ ሰው ላይኖር ይችላል። ለምንድን ነው ይሄን የምላችሁ? ይሄ ገዳ ስርዓት ይሄድበትና መፍትሄው ይምጣ በሱ ካልሆነ ወደ ህግ እንሄዳለን የማለት መብት አላችሁ። ለምሳሌ እንደ ሰብአዊነት ስሜት ተሰምቷችሁ ማለት ነው። ከዛ ውጭ ግን ኦሮሞ የሚተዳደርበት ነው። ሶ ሁ ኬርስ ሊልህ ይችላል። ለምን እያየ ነው። ራሱ ስርዓት አለው ኦሮሞ። ልክ አማራ ሽማግሌ እንደሚባል ኦሮሞ ደግሞ በገዳ ስርዓት የራሱን እንትን ያህል። ይሄን ግን ሁላችሁም አይናችሁን ጨፍናችሁ ኖ ዌይ ልጁ መሰቀል አለበት መሆን እንደዚህ መደረግ አለበት ያ በስርዓት በገዳ ስርዓትም ተወጥቶበት መቀጣት አለበትን የሚቀጣበትን ግን ሊመጣ ይችላል። ሁላችንም ደግሞ ይሄን መጠበቅ ነው እንጂ ድና የምናደርግና ወደ ሌላ ነገር ነው ሽፍት የሚሆነው ወደ ብሔር ወደ ጥላቻ ሁለት ሰው ይሙት ብላችሁ ሁለት ሰው ይጥፋ ብላችሁ እንደፈረዳችሁ አይነት ነገር ይታያል። በኔ ሳይሆን ሌላ ሰው እንደዚህ ሊያይ ይችላል። እኔ አይደለሁም። ማን ይሙት ያለ እኔ አይደለም ነው እንደዛ ያልተባለ አታውራ። ያወራበት እሱን ሂድና አውራ። እዚህ ግን እንደዚህ አይነት ወደዚህ ሊተረጎም ይችላል። ስማ ራስህ አንተ በመልካም ንግግር መሃል መርዝ እየረጨ እንዲህ ተባለ ግደሉት ይጥፉ የተባለበት ቦታ ላይ ይሄን ሂድና አውራ። እዛ ኢንተርፕሬት ሊደረግ ይችላል ነው እያልኩ ያለው ነው። ኦኬ አሁን ጥያቄው አባትና እናት ፍትህ ይጠይቃሉ። ፍትህ እኮ የሚጠይቀው እኮ ለምሳሌ አንዱዓለም ጎሳም እኮ ፍትህ እየጠየቀ ነው አይደል? ስለዚህ ፍትህ የሚጠይቁ ከሆነ ፍትህ የሚሰጠው አካል የትኛው ነው? አሁን እንግዲህ እንመጣለን። እናትና አባቷ አልተቀበሉም። ይሄ መብታቸው ነው። ደግሞ ገዳ ስርዓት ይሄን አያስገድድም ነው የምልህ። በህግ ይታይልን ካሉ ዋን ስቴፕ ሄድ ሊሞክር ይችላል። አሁን ሹማግሌ መጥቶ ሊያሳምናቸው አይቻልም ካሉ ህግ ነው። ዘናብትር ህግ ነው ማለት ነው የሚፈታው። ቴዲ ሐዋሳ ያ ነው 100% ነው የምነግርህ። ነገም ይሄንን ነው የምታየው። ለማሳመን ሙከራ ይደረጋል። ካልሆነ ማንንም ማስገደድ አይችልም። የኦሮሞ ስርዓት ስላለው ያን ስርዓት ነው እየሞከሩ ያሉት። ግን እኔ ክፍተቶች አሉ፣ የታዩን ክፍተቶች አሉ። እነዛ ክፍተቶች ለእናንተም አጀንዳ አድርጓል። ስተት አለ በጣም ልጁ ወጥቶ መናገሩ ትክክል አልነበረም። ልጁ ጭራሽ መታየት አልነበረበትም። መግለጫ መስጠትም አልነበረበትም። ጥፍት ብሎ ነገሩ ካለቀ በኋላ ስርዓት አለው። በዛ ስርዓት you will satisfy them አንተም ትደሰታለህ። ገብቷል አይደል? ለምን ይቺ ልጅ እንትኖች ፕሬሲደንሶቹ እኮ ወደዛ ነው የሚወስድ። ገብቷል አይደል? ፕሬሲደንሶቹ የሚመጡ ፕሬሲደንት ለምን ልጅቷ ከዚህ ቆስላ ነበር፣ ሲደበድባት ነበር። ታናሽ ወንድሟ ነገሮቹን እየተከታተለ እያየን እየታዘበ ነበር፣ ስትመታ ነበር። yes አንተ ያንስታይ ምን ተሰማ? በአእምሮ ምን ፈጠረበት? በአእምሮ የማንፈጥረውን ፈጥሯል። ቴዲ ምን ፈጠረበት ነገር? እንዴት አድርጌ እሱን እናገራለሁ? አሁን እዚህ ቢኮዝ አትናገርም። ለምን አውቃለሁ እኔ የተፈጠረብኝ። ለምን ፕሬሲደንሶቹ ጥያቄ አይነ ልቦና ያሳየህ ምንድን ነው? ከምትሰማው ምን አየህ? አንዱዓለምንም ሰምተሃል፣ የእንደቀነኒንም ሳይድ ሰምተሃል። የመንግስት ደጋፊ ነህ። በልቦና ምን መጣ? እስኪ እሱ ንገረን። በቃ እስኪ ቤተሰሟን እንስማና ቴዲ እንትን እንላለን። በዚሁ ነው የሚለፈ አሚን። ልቦና ያሳየህን መናገር ምን አስፈራ? ልቦና ምንድን ነው ያሳየ? እንግዲህ እየሰማህ ነው። ሌላውን ለመተንተን በጣም ትናገረዋለህ። ግን አሁን ይሄ ከግራም ከቀኝም አይተህ በውስጥ የፈጠረብህ ነገር ምንድን ነው? እግዚአብሔር ህሊና የሰጠን እንደዚህ እንድንመረምር ነው አይደል? ይህን ነው መስጣት የምናወራው። እኔ በተቻለ መጠን እኔ በጊዜው ማለት ጊዜው ምን የምነግራችሁ እንደው በማወቅም ባለማወቅም ማታ አልጋ ላይ ስተኙ እግዚአብሔር ክፉ ነገር አድርጌ ከሆነ እግዚአብሔር ይቅር በለኝ በሉ። አንዳንዶቻችሁ አውቃችሁ ነው በኃጢአት የምትታጠቡት። እግዚአብሔር እንደዋዛ አያይም። እኔ አምናለሁ። በተለይ ሰው እያለቀሰ ባለበት ጉዳይ ላይ እያዘነ ባለበት ጉዳይ ላይ ይሄ በነፍስ ጉዳይ ላይ ይሄ
በአለመግባባት በጸብ በምናምን ኦኬ ጣልቃ ትገባል። እንደውም ጣልቃ ከመግባት በፊት ሀሳብ ከመስጠት በፊት ጥንቃቄ አድርግ። ቴዲ አልነገረኝም እንዳትል እስከ 7 ድረስ 7 ትውልድ ስትቀበዘበዝ እንዳትኖር በኋላ ሐቅን እንደባብቃለሁ ብለህ ጀስት ልቦና ግን ያሳየህን ግን መናገር አለብህ። እንደዚህ ስል አሁንም በተደጋጋሚ እንደምናገረው አንዱዓለም ጎሳ ገድሏል፣ አንዱዓለም ጎሳ አልገደለም እያልኩኝ አይደለም። መግደሉም አለመግደሉም የሚረጋገጠው በፍርድ ቤት ነው። የህግ ሰዎች ናቸው። ቤተሰቦች ግን ፍትህ እየጠየቁ ነው። እሺ ከቡኖ ቀጥሎ ይመስላል ወደ ቤላ ወርታዎች ወደ ቅድስት እንሄዳለን። ቡኖ በጣም የተሳሳተ መረጃ ነው እየነገረን ያለው። አንደኛ የነሆ ህገ መንግስታዊ ስርዓት ባለበት ሀገር ውስጥ በየአካባቢው ያለው ልማዳዊ አሰራር ተግባራዊ ይሆናል ብሎ ማለት በጣም ትክክል ያልሆነ ነው። ምክንያቱም እኛ በጣም የተለያየ ባህል፣ ቋንቋ፣ እምነት፣ የተለያየ ባህላዊ አስተዳደር ያለንን በየአካባቢው ይሄ ሁሉም በየአካባቢው ላይ ያለው አፕላይ ይደረግ ከተባለ የሰዎችን ሰብአዊና ዲሞክራሲያዊ መብቶችን የሚነፍጉ ስለሆነ በአጠቃላይ በህግ እንድንተዳደር ተደርገናል። ኦሮሞ የራሱ የሆነ የገዳ ስርዓት አለው ተብሏል። አዎ አለው። ይሄን ግን አፕላይ የሚያደርገው ከህግ በመመለስ እንደሆነ ደግሞ በደንብ መነጋገር ያስፈልጋል። የኦሮሞ የሚባል ሀገር የለም። አሁን ኢትዮጵያ በምትባል ሀገር ውስጥ የሚኖር ህዝብ ነው ያለው፣ ኦሮሚያ ክልል ውስጥ የሚኖረው ህዝብ። ነገር ግን ገዳ የሚባል ስርዓት የሀገሪቷ መተዳደሪያ አይደለም። ገዳ ግን ኦሮሚያ ውስጥ ያሉ ማህበራዊ ግንኙነቶችን ወደ ፍርድ ቤት ከመሄዳቸው በፊት ለህዝቡ አብሮ ለመኖር የሚያስችሉ በቀላል መፍታት የሚቻሉ ጉዳዮችን በቀላል መፍታት እንዲችሉ እውቅና ተሰጥቶት እየሰራ ነው ያለው። ምን አይነት ነገሮችን? ቀላል የሆኑ ግጭቶች ሲፈጠሩ ወደ ፍርድ ቤት ከመሄድና ሰዎች በሆነም ባልሆነው እየተካሰሱ ጊዜያቸውን ገንዘባቸውን ከሚጨርሱ በአገሩ ባህል ወግ መሰረት ሁለቱም ቡድን የማይበደልበትን ስርዓት ለማበጀትና የሰዎችን አብሮ የመኖር መስተጋብር ለማሳለጥ የሚጠቀሙበት ነው። ይሄ ኦሮሚያ ውስጥ ብቻ አይደለም። በነገራችን ላይ አዲስ አበባ ላይ ፍርድ ቤቶች አሸማጋይ የሚባል ስርዓት አለ። ለምሳሌ ሰዎች በምን ጉዳይ ሲመጡ፣ በፍትሐብሔር ጉዳይ ተጨቃጭቀው ሲመጡ መጀመሪያ ችሎት ከመከፈቱ ወደ ክርክር ከመግባታቸው በፊት የተሰየሙ ሰዎች አሉ። እነዛ ሰዎች ቁጭ አድርገው ይሄ አይቀረጽም፣ ለማስረጃነት አይቀርብም፣ እናንተ ግን ሐቁን እውነቱን ተነጋግራችሁ ችሎት ተከፍቶ ወደ ክርክር ከመግባታችሁ በፊት በሰላም መፍታት ትችላላችሁ ተብሎ ፍርድ ቤቶች፣ በተለይ የታችኞቹ ፍርድ ቤቶች ቅድሚያ የሽምግልና ስርዓት ይሰጣሉ። ይሄ ግን የሚደረገው በፍትሐብሔር ጉዳይ ብቻ ነው። በወንጀል ጉዳይ እንዲህ አይነት ድርድርም አይካሄድም፣ እንዲህ አይነት ውይይቶችም የሉም። ሌላው ቀርቶ ለምሳሌ አንድ ሰው መኪና እየነዳ ሰው ቢገጭ ቢሞት ሰውየው የሞተው ሰውዬ ቤተሰብና የገጨው ሰው በጣም ሊግባቡ ይችላሉ፣ ሊያዝኑለት ይችላሉ፣ ምንም ሊያደርጉት ይችላሉ። እነሱ ካሳ ሰጥቶ ሌሎች ነገሮችን አድርጎ ሊታረቁ ይችላሉ፣ ለዘላቂ ሰላም ስለሚፈልግ የሰው ነፍስ ስለጠፋ። ስለገደለ ግን ከነሱ ጋር ታርቋል ተብሎ ህግ አያልፈውም። ሰው ከገደልክ በስነ ስርዓት የሚገባህን እንትን ትወስዳለህ። አሁንም ጉዳዩ የሰው ነፍስ ነው የጠፋው። የሰው ነፍስ በጠፋበት ሁኔታ ላይ ሁላችንንም እኩል አድርጎ ያስተዳድራል፣ ይዳኘናል ያለው የህግ ስርዓት ሳይዳኘን እየተጠየቀ ባለበት ጉዳይ እኔ ስርዓት ስላለኝ ልጆቹ ኦሮሞዎች ስለሆኑ ወደዚህ ወስጄ እኔ ነኝ የምዳኘው ብሎ የሆነ ስርዓት የሚወስድ ከሆነ ይህ አደገኛ ነው። ይሄንን እንደገና እንትን ለማለትና ያልተደረገ ነገር እንደተደረገ አድርጎ ማምጣት በጣም ትክክል አይደለም። ለምሳሌ ኢትዮጵያ ውስጥ እኮ እስልምና የሸሪያ ህግ አለው። ሙስሊም የሆኑ ሰዎችን ሁሉ በሸሪያ ህግ ልዳኝ አይባልም። ምክንያቱም ከሃይማኖቱ በዘለለ ደግሞ ሌላ ህግ ስላለ ሀገሪቷ የምትተዳደረው በሸሪያ ስላልሆነ አማራ ክልል ብንሄድ ልክ እንዲህ አይነት ሽምግልናዎች አሉ፣ የሽምግልና ስርዓቶች አሉ። ለምሳሌ አንዳንድ ቦታ ላይ ሴት ልጆችን ጠልፎ ማግባት
በሽምግልናው ስርዓት ወንጀል አይደለም። በሽምግልና ይሄንን በቀላሉ አይ በቃ አግባትና በቃ ትገላገላለህ የሚባል ነገር ሊመጣ ይችላል። ይሄንን ግን የሚያስተዳግድ ሀገሪቷ ህግም የላትም። የሀገሪቷ ህግ ብቻ ሳይሆን ዓለም አቀፍ ህግም እንዲህ አይነት ስርዓቶችን አይፈቅድም። ኢትዮጵያም እንዲህ አይነት ባህላዊ ሽምግልናዎችን የሰዎች መብቶችን የሚነኩ ነገሮችን ላለመቀበል ፈርማለች በዓለም አቀፍ ህግ። ስለዚህ የገዳ ስርዓት ከዚህ በመለስ ያለውን ነገር ነው በሰው ልጅ ሞት ላይ መዳኘት የሚችለው። ምን ላለማድረግ ዳግመኛ ተመልሰው ደም እንዳይቀባቡ የህግ ስርዓቱ የገዳዩን ማንነት ለይቶ የሚገባውን ቅጣት ከበየነ በኋላ በቤተሰቡ መካከል ሌላ መጠፋፋት እንዳይኖር፣ ሌላ መቆሳሰል እንዳይኖር፣ ሌላ ቂም እንዳይመጣ ከተፈረደ በኋላ ትክክለኛው ገዳይ ወይም ነፃ ነው ወይም ገሏል የሚለው ነገር ከመጣ በኋላ ዳኝነት ሊሰጥ ይችላል እንጂ ሁሉም ኢትዮጵያ የሚዳኝበትን የዳኝነት ስርዓት አስቀምጦ እኛ የምንዳኘው በዚህ ነው ካልከኝ ኦሮሚያ የሚባል ሀገር ተመስርቷል ማለት ነው። ማናውቀው ሌላ ሀገር አለ ማለት ነው። ከኢትዮጵያ ውጪ ሌላ ህገ መንግስት አለ ማለት ነው። ይሄ በጣም 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 ስህተት ነው። እንዲህ አይነት ነገር ማስተላለፍ ለቀጣይም ሌላ እንትን ነው ይዞብልን ሊመጣ የሚችል። ከዛ በተረፈ በቀነኒ ጉዳይ እየወጡ ያሉት አዳዲስ መረጃዎች አሁንም የሚያሳዩን የፍትህ ስርዓቱ ክፍተት፣ ስራቸውን በትክክል አለመስራታቸው። ከዛ ደግሞ ይሄ ሁሉ ሰው እየጮኸ ይሄ ሁሉ ኢትዮጵያዊ እየጠየቀ ጆሮ ዳባ ልበስ ብለው መተኛታቸው በራሱ ሌላ ጥርጣሬ ውስጥ እንድንገባ የሚያደርገንና በኋላ አንዳንዶች እንደውም አሁን ለምሳሌ ቀነኒ ወንድሞች ምናምን ስናይ ዛሬ ሊፈሩ ይችላሉ። ነገ ግን ይሄ የፍትህ ስርዓት በትክክል የልጃቸውን ገዳይ ካላወጣ ፍትህ ካላገኘች ነገ ደግሞ ልክ ጉልበት ያወጣ ወንድሟ ፍትህን በራሱ መንገድ ያሰፍናል ማለት ነው። ነገ አንዱ ዓለምን የገደለው ብሎ ካሰበ ነገ አንዱ ዓለምን ለመግደል ይሄዳል ማለት ነው። ስለዚህ እኮ መተዳደሪያ ህገ መንግስት ህግ ያስፈለገን እኮ እንዲህ አይነት ሰዎች በራሳቸው ውሳኔዎችን እንዳይወስኑ ለማስቀረት ነው። ቴንኪው ቅድስታችን። ወደ በላይ እንሄዳለን። የተለያዩ አይነት ድምፆችን ነው የምትሰሙት። የትኛው እንደሚመቻችሁ እንደሚቆረቁራችሁ አላውቅም። ታፕታፕ እያደረጋችሁ እሺ። በላያ ምን ትላለህ? በላይ አመሰግናለሁ። እኔ ምናልባት አወራሬ ላይ እኔ ማወራውን እኔ እንደማወራው ስሙት እንጂ እንደናንተ እንደምትረዱ ድምፅ አሁንም የቅድስትን በሰማን ድምፅ ጆሮአችን ያንተ በጣም እንትን ብሏል። እሺ ለማንኛውም እንዴ ልጡ ከዚህ በላይ እኔ ደግሞ በደንብ ማውራት አልችልም። አይሰማም? ሰማም ምንም ነገር ቴዲ ባደወይ በቃ ወርጄ ልምጣ እንደገና። እሺ እስኪ እንደምንም እንሞክር። እሺ ወደ ኢሳያስ እንሂድ ተመልሰው እስኪመጣ ድረስ በላይ። ኦኬ አመሰግናለሁ ቴዲ። ያው ተራ በኔ ቦታ እሱ ያወራል ተመልሶ ከመጣ ስለዚህ ልቀጥል። ቆይ እስኪ ላከ እንዴ? ቀጥል። እሺ አመሰግናለሁ በጣም እንግዲህ ብዙ ነገር ተብሏል። ማስተዋል ካለብን አስተማሪ የሆነ ነገሮችን አንስቷል። በጣም ጥሩ ነው። አንድ እኔም የቀነኒ ጉዳይ የሚያሳየኝ የፍትህ ስርዓቱን ቀዳዳ ፍንትው አድርጎ የሚያሳይ ነገር ነው። በእኔ እይታ ፍትህ ስርዓታችን አጠቃላይ ገጽታ ምን እንደሚመስል፣ ስርዓቱ ውስጥ ያለው ችግር ምን እንደሚመስል ያሳየን ጉዳይ ነው። በስነ ስርዓት ፍትህ የእሷን ጉዳይ አይቶ ፈትሾ ገምግሞ መረጃ ሰብስቦ ማስረጃ አጠናክሮ ግራ ጎኑን አከራክሮ በትክክለኛ ፍርድ ከመስጠት ይልቅ ልክ ዶሮ እንደሰረቀ ሰው ራሱ ከዚህ በላይ ትኩረት ይሰጠዋል። 3-2 ወር በማይሞላ ጊዜ ውስጥ አንድ ሴት ልጅ እንደዚህ በፊት ለፊት ብዙ መረጃ ያለበት አቢውስ ተደርጋ ፊቷ ላይ የሚታይ መረጃ እያለ በ3 ወር በ4 ወር ውስጥ እንደዚህ እንደፈለገ ለቆ ዱባይ ሄዶ እንዲዝናና ማድረጋቸው በጣም የፍትህ ስርዓቱ የተበላሸ መሆኑን ነው የሚያሳየው። እኔ የመንግስት ደጋፊ ነኝ። ይሄ መንግስት ችግሩን አስተካክሎ እንዲቀጥል የሚፈልግ ሰው ነኝ። ነገር ግን በፍትህ ስርዓት ውስጥ ያለ ችግር የሀገሪቷ ትልቁ ማነቆ የሆነ ችግር ነው።
ጠቅላይ ሚኒስቴሩ ጭምር ተናግረዋል። ይሄ የፍትህ ስርዓቱ የተበላሸ ነው። በጣም በየቦታው ሰው ይሞታል፣ ይገደላል፣ ሙስና አለ። ለዚህ ትኩረት ሰጥቶ የሚሰራ የለም። ሀገር ደግሞ ያለ ህግ ሀገር አትባልም። የትም ሀገር የምንኖርበት የህይወታችን ዋስትና ዋናው ፍትህ ስርዓቱ መጠናከር ነው። እንደዚህ አይነት ፍትህ ስርዓት በፊት ለፊት የሚታይ ቀዳዳ የሷ ችግር ብቻ አይደለም። ስንቶቻቸው አሉ፣ ስንት ብዙ ሰዎች አሉ አሁን ፊት ለፊት የማይወጡ ድምጽ የሌላቸው አሁንም ማናቃቸው አሉ በየቦታው። አሁን ቀነኒ አርቲስት ስለሆነ ባሏም ደግሞ ታዋቂ ሰው ስለሆነ ነው ይሄን ያወቅነው እንጂ ብዙ ከዚህ በላይ ያለና የፍትህ ስርዓቱ ራሱ ማየት ያለበት ቀዳዳውን መፈተሽ ያለበት ጉዳይ ነው። በሷ ሰበብ መታየት ያለበት ሬቮሉሽን ስር ነቀል ለውጥ መምጣት አለበት ብዬ ከማምን ሰው ነኝ። በፍትህ ስርዓቱ ላይ እንዴት ነው ህዝቡ ዝም ብሎ ማየት የለበትም። እሺ አሁን እዚህ ጋር እናወራለን፣ አንተም ሁሌም ፍትህ ብለን እናወራለን። አንድ ሰላማዊ ሰልፍ እንኳን የወጣ አልታየኝም። የሴቶች ጉዳይ አለ፣ ህፃናቶች ጉዳይ አለ፣ ተማሪዎች አሉ። ዝም ህዝቡም ተኝቷል። ፍትህ ስርዓቱ አውቆ እያሰቃየ ነውና ይሄን የሚያሳይ ጉዳይ ነው ብዬ ነው ማምነው። ሁለተኛ ላይ አንዳንድ የኦሮሞ ወንድሞቻችን የሚያደርጉት ነገር ልክ መስሎ አልታየኝም። ወንጀልን በኦሮሞማ ስለመደበቅ መሄድ እጅግ ያስተዛዝባል። ማንም ሰው ይሞት፣ ቀነኒም ገዳዩም ሟቹም ኦሮሞ ስለሆነ ወንጀልን ሸፍነን ማለፍ አለብን። ልጃችን ነው የገደለ፣ የሞተችም ልጃችን ነው፣ ዝም ማለት አለብን። ሁለቱም ብለን እንደዚህ ማሰብ ከሰውኛ ውጪ መሆን ነው። ይሄ በባህላችንም በሰው ልጅ ሞራልም ልክ ያልሆነ ነገር ይታያል። በየቦታው የሚያወሩት ነገር ለመሸፈን ለመደበቅ፣ አንተ እንደዚህ ፊት ለፊት ወጥተህ ስታወራ አንተን ለማሸማቀቅ የሚደረገው ነገር ልክ ያልሆነ በማህበረሰባችን በኦሮሞ ውስጥ የተሸሸጉ በጣም ልክ ያልሆነ የወረደ አስተሳሰብ ያላችሁ ሰዎች ተስተካከሉ። ተማርክ ብለን የምናስበው ሰውዬ አፍን ትከፍታል። አፋቸውን ሲከፍቱ እናያለን። እንደዚህ እንደ ሰው እንኳን አያስቡም። መጀመሪያ የሚቀድመው ሰው መሆን ነው። ምንድነው ኦሮሞማ እንዴ? አማራ ትግሬ የሚሆን ሰው ነው መጀመሪያ መቅደም ያለበት። ከዛ በኋላ ነው ኦሮሞነቴ። እንዴት ነው ዝም ብለን ማለፍ ያለብን ነው? እሺ አሁን ሌላ ሰው ቢሆን ቅድም ቴዲ አንስተዋል። እቺን ልጅ የገደለ አማራ ወይ ትግሬ ወይ ሌላ ብሔር ቢሆን መጫው አለብኝ? ቀነኒሲ ከሆነ ዝም ማለት አለብኝ ማለት ነው? እንደዚህ አይነት ነገር ልክ አይደለም። አባገዳዎችን መስተካከል አለባቸው ነው። አሁን ብሎ ያነሳው ቅድስት ማንስታለች። አባገዳ ዝም ብለን እዚህ መተንተን አንችልም። እንደዚህ ብሎ ባለ መንገድም አይደለም የሚታየው። በየቦታው አላውን ለምሳሌ ኦሮሞ አባገዳ ካለ ሰው የገደለን ወንጀለኛ እዛ ጋር የሚዳኝ ከሆነ እዛ ትግሬም የራሱን ይፈጥራል፣ አማራውም ሁሉም በየራሱ ፈጥሮ እዛ ወንጀል ይበረታታል ማለት ነው። አይሆንም፣ እንደዚህ ሊሆንም አይችልም እና ይሄ ልክ አይደለም። እንደዛም አይደለም። እሱ የሱ ስህተት ነው። አንተ ማስተካክለዋል እና በዛ ማየት አለብን እንጂ ዲቴል ቅድስት እንዳደረገችው ትንተና በመስጠት ጀነራላይዝ የማድረግ ምናምን አይደለም። የቡሎ ችግር ነው። እሱም በዚህ እናልፋለን። ይሄኔ ችግር አባገዳዎች ምንድነው መርቆ መላክ ምንድነው ነው? መርቆ ላኩት። ወዴት ነው የሚመርቁት? አሁን እኔ የማውቀው ሰው የሚመረቀው ለሩጫ ሲሄድ ሜዳሊያ ለማምጣት የሆነ ጥሩ ነገር ለማምጣት ሲሄድ መርቀህ ትለቀዋለህ። ሰው የገደለውን በምንድነው መርቆ ወደ ስራ ሂድ የሚሉት? ይሄ ልክ አይደለም። ገዳችን እንደዛም አይደለም። በየቦታው የተመረጡ አሉ። ገዳም ያልወከላቸው በየሰፈሩ እየመጡ በየወሩ ለምን መሰለ? ከዚህ በፊት በ2 ዓመት በፊት እንደዚህ ጥል ነበረ። ይሄ ልጅ ከአንድ አርቲስት ጋር አባ ገዳ መሃል ገብቶ አስታረቀ። ሰምተህ ከሆነ አላውቅም። ሰምታችሁ ከሆነ በሽጉጥ ተተኳኩሶ እንደዚህ ስሙን አላነሳም። ሌላውን አርቲስት ሌላው ህዝቡ ያውቀዋል። አንዳሎም እንደዚህ አድርጎ አባገዳ አስታረቁ። እሺ ብለን አለፍን። እንደገና 2ኛ ዓመት መጠቀሚያ እያደረጋቸው ነው። ይሄ ልጅ ራሳቸውን ማየት አለባቸው። መቆም ባለባቸው ቦታ መቆም አለባቸው የሚል አስተያየት አለኝ። ቀጥሎ ኦኬ፣ ሰዓት ያለቀ። እሺ ቴንክ ዩ ኢሳያስ።
ወደ ቀዌ እንሄዳለን። ቀዌ ነበርኩ እንዴ? ወርጄ እኮ ነው። በላይ በቀለ ወያ። አዎ አሁን ይሰማል መሰለኛ። አሁን በጥራት ይሰማል። እሺ አመሰግናለሁ። የመጀመሪያ ሐሳቤ ቴዲ ልክ እንደ ቡኖ በደሌ የሚሳሳት ነገር የሚያጠራጥር ነገር ካለ እንድትጠይቀኝ ከወዲሁ ፍቃድ ሰጥቻለሁ። እኔ ባልሰጥም ጠይቀኛለህ። ሁለተኛ እኔ የማወራው የራሴን ሐሳብ ነው። የራሴን ሐሳብ እንደ ሐሳብ ዝም ብላችሁ ስሙ። ከኔ ጋር ባላችሁ ልዩነት ከኔ ጋር ባላችሁ የሐሳብም ይሁን የሌላ ነገር ሽኩቻ እዛ ጋር አታገናኙት። ቅድስት ያወራሽው ነገር ከአባ ገዳ ጋር እኔ 100% የምቀበለው ነው። አሁን እንኳን ከነጎዳ እኛ ሰፈር የጣሉ ሰዎች አሉ፣ ጥርስ የተወላለቁ ወደ ህግ ከመሄድ በፊት አባ ገዳዎች ይዘውት ኦሮሚያ ክልል ውስጥ ነው ያለውት ማለት ነው። አባ ገዳዎች ይዙትና ወደዛ ሄድ ጥርስ መወላለቅ ሳይሆን ይሄ መፈነካከት ነው ምናምን ወደ ህግ ወደ ክስ ሄድ ተባብሎ አባ ገዳዎች ጋር ተምሎ እንትን ይፈታል። እሱ የኦሮሚያ ውስጥ ያለ ሰፉ ነው የሚባለው። እንደዛ ነው። አንቺ ያወራሽው ልክ ነሽ። ይቅርታ ማስተካከያ ሽምግልና አይደለም የሰው ይሄ የቤቱ ህግ አለ ወንድሜ ኢሳያስ። ማስተካከያ እሺ ሽምግልና ነው እንጂ አባገዳ እንበል ዝም ብለን ሁሉ። አይ የአባገዳ ሽምግልና በለው በዛ ነው የሚታረቁት። እኔ ነኝ የማውቀው እኮ ሰፈሬ ውስጥ ያለውን ነገር እንደዛ ነው። ለምሳሌ ቅድስት ያወራሽው ነገር 100% አሁን ያለው አንዲት ኢትዮጵያ ናት። ኢትዮጵያ ውስጥ ደግሞ ሁሉ የሚተዳደረው በህገ መንግስትና የኢትዮጵያ ህግ መቅጫ በዛ ወንጀል ብቻ ነው ሁሉም ነገር የሚተዳደረው። ከዛ ውጪ ላለው ነገር እኔ አሁን አንዳንድ ሀሳቦችን ልስጥ። እዚህ መጥቶ አንተ ቴዲ አንተ እንትን ባሰማህን በወንድሟ በቀነኒ ጉዳይ ላይ ወንድሟን ለመግደል ታናሽ ወንድሟን ማስፈራሪያ እየደረሰኝ ነው የሚል ወሬ የተባዛ ነው አይደል? አሁን መጀመሪያ ፍትህ ለቀነኒ ከልባችሁ ጠይቁ፣ ከብሔር ወጣችሁ። ሁለተኛ ደግሞ ማን ነው የሚያስፈራራው? አሁንስ ለምንድን ነው ግልጽ የማያደርጉልን? ለምሳሌ አሁን ቀነኒ ወንድምን ብናጣው ማን ነው እያስፈራራ ያለው? በቃ እያስፈራሩ ነው ከተባለ እህትን እንዴ እኔ እህቴን ቢገሉብኝ ምን እንደማደርግ እኔ ነኝ የማውቀው። ማን ነው አሁን እያስፈራራው ያለው? የቀነኒን ወንድም ማን ነው እያስፈራራ ያለው? ማን ነው የሚለውን ነገር የሚያመጣ ሰው የለም። አሁን ሰዎች መጠየቅ አለባቸው። አለበለዚያ ደግሞ ሁለተኛ ጥፋት ነው። ለመሰለክ እኔ ቀነኒን በጣም ወዳት ሰው ናት። እኔ የቤተሰቦቿ ጉዳት ይሰማኛል። ሁለተኛ ቴዲ አንተ ፍትሃዊ ነህ። ከህፃን ሄቨን ጀምሮ ነው ያውቃለሁ ስለ ሴቶች ጉዳይ። እስኪ አስቡ ዝም ብለህ አሁን ፍትሃዊነት ነው እዚህ እየተጠየቀ ያለው ፍትሃዊነት ነው እዚህ ያለው አሁን ሶሻል ሚዲያ ላይ ያለው የለም እኮ። ስለ ሴት ልጅ ፍትሃዊነት ማንም አይጠይቅም። ስለ ቀነኒም መጠየቅ የሚፈልገው እኔ እንኳን በአይኔ ያየሁት አንተም አይተው ይሆናል። ዋና የፋኖ አመራር ጫካ ውስጥ ቁጭ ብሎ 3 የተረሸነ ሰው ይመጣና ቀነኒን እንደዚህ እያለ ያወራል። እንዴ 3 ሴት እኮ 3 ወላጅ እኮ አላቸው 6 ማለት ነው እናትና አባት ገባ። አንድ ደግሞ ይመጣና በሆነ በኩል እንኳን ሄቨን ተገደለች እናቷንም ድፈሯት እሷንም ደፍራችሁ ግደሏት የሚል የሶሻል ሚዲያ ሰው እሱንም ሲደግፍ የነበረ እኮ ይመጣና እዚህ ጋር አሁን ደግሞ አረ ፍትህ ለቀነኒ ይላል። የቀነኒ እናትና አባት ወንድሞችም የእናንተን ፍትህ አይፈልጉም ነው የሚለው። የእናንተን ፍትህ አይፈልጉም። እናንተ ለህፃን ለምሳሌ ህፃን ማናት ዲቦናት በቅርብ ኦሮሚያ ክልል ውስጥ ተደፍራ ተገላ ተዘቅዝቃ ተሰቅላ የተገኘችው ማለት ነው። እኔ ቪዲዮ ሰርቼበታለሁ። እዛ ላይ እኛ አገባንም የተደፈረች ኦሮሚያ ላይ ነው አይመለከተንም እንኳን የደፈሯት በዚህ ጉዳይ አገባንም የሚሉ ሰዎች ዛሬ ፍትህ ለቀነኒ ይላሉ። የእናንተን ፍትህ ጥየቃ የቀነኒ እናትና አባትም አይፈልጉም፣ የኢትዮጵያ ህዝብም አይፈልግም። መጀመሪያ ሰው ሁኑ። ሰው ስትሆኑ በትክክል ስሜት ይገባችኋል። የእውነት ማለት ነው። እስኪ አንድ ነገር ላስደምጥ እስኪ። እሺ እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ
የማይሆን ቅስቀሳና የልጄን ደም እንደመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሀቋን እንድታውቁልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ ቆሙልኝ። የኢትዮጵያ ሕዝብ በሀገር ውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ጭናዳበትን ውጤተኛ ብድረት ሌነጭናከዳበትን ሀቀይል ሞትያ እኔ በዚች እናት ውስጥ እኔ የራሴን የሁላችሁም የራሳችሁን እናት በዚህ አባት ውስጥ የራሳችሁን አባት አስቀምጣችሁ እዩ። እንደዛ ካልሆነ አንዳንድ ጊዜ አይገባም። ሲምፓታይዝ ለማድረግ የግድ በቀነኒ አባት ውስጥ የእናንተን አባት አስቀምጡና እዩት። እና አሁን ምንድነው የቀነኒ አባት ይሄ የመጀመሪያ ሲንስ ዴይ ዋን ስናወራ በነበረበት ጊዜ ከዚህም እንደውም አባትና እናቱ ያሉት ከዚህም ከዛም ሳትሆኑ እባካችሁ ለልጃችን ድምፅ ሁኑ ብሏል። ይሄን እንዴት ታያለ? ዋው አሁን አንተ ያልከውንና እናትና አባትየዋ ያሉትን ነው እያልኩ ያሉት መላው ኢትዮጵያውያን አይደል ያሉት። ድምፅ ደግሞ ተመልሶ ታፈነ። ቅድም አሪፍ ነበር፣ ተመልሶ ታፈነ። አሁንስ እስኪ አውራ በላየት ቱርክና የኔን ነገር ምን ላድርገው? አይሰማም አሁን? እሺ አውራ፣ ቀጥል፣ ችግር የለውም። መሀል ላይ ከመጣ አልተሰማህም? አላወራ። እሺ አይሰማኛል፣ ግን በጥራት አይሰማም። እሺ አሁን ይኸውልህ ቴዲ፣ አንተ የጠየቀው ጥያቄ እኔ ያወራሁትን ጥያቄ ነው። ለምን እናትና አባቱ መላ ኢትዮጵያውያን ነው ያሉት። ከዛ ሳትሆኑ ማለት ምን ማለታቸው ነው? እነሱ ብሔርና ወገንተኝነት ሳትይዙ የልጄን ደም አውጡልኝ ነው አይደል ያሉት። ሶሻል ሚዲያ ላይ ግን ያ የለም። አሁን አንተ እንደምታየው የለም። አንድ የመንግስት ተቃዋሚ መንግስትን ለመውቀስ ነው። ገብቶኛል። አሁን እኛ ይኸውልህ እንዴ መሰለህ፣ አሁን አንድ አእምሮ የጎደላቸውን ተሳዳቢዎች ይሄን ምክንያት በማድረግ ኦሮሞን የሚሳደቡ ይሄን ምክንያት በማድረግ አማራን የሚሳደቡትን እንተውና፣ ምክንያቱም ማህበረሰብ ውስጥ ጤነኛም አለ በሽተኛም አለ። እነዚህን ካየን እነዚህን ምክንያት ካደረግን አሁንም እኛና እነሱ የሚል ክርክር ውስጥ ልንገባ ነው። በብሔር ፖለቲካ ውስጥ ያየ ነው ማለት ነው። የተለመደው ነገር የሆነ ሰው ይሞታል፣ ድምፅ ልትሆን ስትመጣ መጀመሪያ የእኛ ሰው ሲሞት የት ነበርክ ይላል፣ የእኛ ሰው ሲገደል የት ነበርክ የሚባል በቃ የተለመደ ትንታኔ ያለ። እነዚህ አይነት ንግግሮች ማንም ለማንም ድምፅ እንዳይሆን እንቅፋት እየሆነ ቆይቷል። አሁን የኔ ጥያቄ የኔ ቤት የማደርገው ውይይት እነዚህን ተዋቸውና በላያ ግራ ቀኙን አይታ አንተ ልቦና ውስጥ ያደረው ምንድነው የመጣልህ ሀሳብ? የቀነኒን ሁኔታ አስታይ። እኔ ሁሉም ፍትህ ይጠይቅ። እውነተኛውን ነገር እናትና አባቷ ባስተላለፉት መልእክት ውስጥ ልቦናውን አሳድሮ ፍትህ ይጠይቅ። ከምን አንጻር? ከመንግስት ካለው ጥላቻ፣ ከሆነ ብሔር ካለው ጥላቻ፣ ከሆነ ፖለቲካ ጥላቻ አንጻር ሳይሆን በራሱ እንደሰውነ ቆሞ ፍትህ ይጠይቅ። አለቀ። ፍትህ ለቀነኒ። ለምን? ለምሳሌ አሁን እኔ ራሱ አሁን የኔ አመለካከት አንዱ ዓለም ገሏል አልልም፣ አልፈርድም፣ አላየሁም። አልገደለምም አልልም፣ አልፈርድም፣ አላየሁም። ገባ? ግን አሁን የወንድሞቿ ስቃይ፣ የእናቶቿ የአባቶቿ ለቅሶ እኔ ለምሳሌ ይሄን ነገር እውነቱን እስካውቅ ድረስ ተሸፋፈነም አልተሸፋፈነም እኔ በግል እንኳን ያንገበግባኛ ማወቅ ጉጉትም አለብኝ። እንደሰው ማን ነው ትክክል ገዳዩ ማወቅ ፈልጋለሁ። እኔ አንዱ ዓለም ከሆነ ፍርድ ይገባዋል። አለቀ። እንኳን አንዱ ዓለም ማንም ይሁን ፍርድ ይገባዋል። ገባ? ካልሆነ ግን ደግሞ ፍትህ ለሱ ራሱ ይገባዋል። ባይገልስ ነበርኩ በቦታው አልፈርድም ነው ዋናው ነገር የኔ። ኦኬ ከዛ ውጭ ግን የአሁኑ ጥያቄ ግን የመጀመሪያ የጠየኩት ጥያቄ ግን የአንዱ ዓለምን ወንድሙ አሁን ለምሳሌ አሁን በአማርኛ ወራ ምናምን ያለው ሰውዬ ጀግና ነው፣ የሀገራችን ጀግና ነው። ግን ተሳሳተ፣ ስህተት ነው። አማርኛ የወፍ ቋንቋ ሳይሆን የህዝብ ቋንቋ ነው። ሁላችን የምንግባባበት ቋንቋ ነው። የፌዴራል መግባቢያ ቋንቋ ነው። እሱን ተውትና አሁንም ሰውየው ላይ ማተኮር ሳይሆን እንትን አሁን ሰዎች ራሱ ይቅርታ ጠይቅ። እሺ ይቅርታ መጠየቅ የለበትም? እሺ አዎ አለበት። በአሁኑ ባወራው ጉዳይ መንግስት ሊጠይቀው አይገባም። በህግ ራሱ መጠየቅ አለበት። ምክንያቱም የወፍ ቋንቋ የሚባል አማርኛ የለም። በአማርኛ ነው ልጁ ያወራው።
በእንግሊዝኛም ያወራ በዕብራይስጥኛም ያወራ ከፈለገ ደግሞ አሁን ይኸውልህ ስለ ብሔር ጉዳይ እኮ ሲወራ ሁሉም ብሔር ብሔረሰብ ውስጥ ያለ ሰው ለምሳሌ መስማት የተሳነውና ማውራት የተሳነው በምልክት ቋንቋ ቢያወራ ብሔሩ ምንድነው? ሳይን ላንጉዌጅ ይባላል። አይ ባይ ብሔሩን እኔ ስለ ላንጉዌጅ ለማለት ፈለገው ቋንቋ ምንድነው? የኛ ነው የኛ አይደለም የሚያስፈልህ ብሔር ቋንቋ የምትናገረው ቋንቋ ከሆነ መስማትና ማውራት የተሳነው በምልክት ቋንቋ ቢያወራ ምንድነው ብሔሩ? በምን ቋንቋ ነው ያወራ? ብሔርተኞች ደሙን እናያለን ይላሉ። ደሙንና አጥንቱን እንመረምራለን። ስለዚህ አሁን ለምሳሌ አሁን ይሄ ልጅ አሁን የቀነኒ ወንድም በምልክት ቋንቋ አውርቶ ቢሆን በእገሌ ቋንቋ አወራኸኝ ትለዋለህ? አትለውም። ስለዚህ ቋንቋ አፍ እስካለ ድረስ ታወራለህ። በዕብራይስጥ አውራ፣ በእንግሊዝኛ በግዕዝ አውራ፣ በምን አውራ፣ አለቀ። የለም እኮ እንደዚህ የሚባል ነገር። ቋንቋ ማንንም መገለጫ የሆነው እኛ ሀገር ውስጥ ይመስለኛል በዚህ ጊዜ ገባ መግባቢያ ነው። እኔ ቋንቋ የሚባለው ነገር መግባቢያ ነው። እሱ ይቅርታ ይጠይቅ፣ እንደ ህግም ደግሞ ካስጠይቀው አስጠይቀው። ከዛ ውጭ ግን ፍትህ ከጠይቃችሁ እንደ ሰው ጠይቁ። ውጡ፣ ከብሔር ውጡ፣ እንደ ሰው አስቡ። የሞተችው የኔ ብትሆን ለምሳሌ ለአንዱ ዓለምም ይቅርታ እንትን ፍትህ ጠይቁለት። አንዱ ዓለምም እናት አለው። እናቱ ምንድነው የሚሰማት? እህቱ ምንድነው የሚሰማት? ጠይቁ። ምን እየተሰማው ነው? ምክንያቱም ከኔና ከናንተ በላይ አንዱ ዓለም ጭንቀት ላይ ነው። እኛ እዚህ ሶሻል ሚዲያ ላይ ለማንቧቸር ነው ያለነው። ኦኬ ፍትህ ጠይቁ። ፍትህ ለቀነኒ። ፍትህን በጉልበት በምናምን ለማዳፈን የምትፈልጉ ሰዎች ደግሞ ነገ በኔ ነው ትላላችሁ። እናንተ ሳይሆን ነገ ወንጀል ተሰርቶባችሁ ብትከሱ እንዴት ነው የምትዳኙት? ፍትህን እኮ ስትጠይቁ ደግሞ የህግ የበላይነት ይኖር እኮ የምትሉት እኮ አንድም ለራሳችን ጥቅም እኮ ነው። ለራሳችን እኮ ነው። ለራሳችን ነገ ልጆቻችሁን አንዱ ጎረምሳ መጥቶ ቢደፍር ወይም ልጆቻችሁን መጥቶ አንዱ ቢገድል እግዚአብሔር ያደረጋችሁትን አድርጎ ያሳያችኋል፣ ያስታውሳችኋል። ትላላችሁ። ለዛ ነው መጠንቀቅ ያለባችሁ። የምትወዳት ልጅን ወይ የምትወጃት ልጅሽን ዛሬ እንደዚህ ያላቅጣችሁም ከሆነ ወይ ያላቅጣህ ከሆነ በምትወዳት አድርገባችሁ ግን ያስታውሳል። ክፉ በክፉ ሳይቀጣ አልፍም። ስለዚህ ተጠንቀቀ ግባ ነው እያልኩ ያለሁት። ዘው ብለህ አትግባ። ይሄ ዝም ብለህ ፖለቲካ አይደለም፣ እኛና እነሱ እያልክ የምታቦካው ነገር አይደለም፣ የነፍስ ጉዳይ ነው ለማለት ያለው። አሁንም ፍትህ ለቀነኒ። አንዱዓለም ጎሳ ገድሏልም እያልን አይደለም፣ አልገደለም የተባለም አይደለም። ገድሏልም አልገደለም የሚለው ህግ ነው። በህግ ይዳኙና ከዛ በኋላ ፍርድ ቤት የወሰነውን ውሳኔ ግራ ቀኙን ታይቶ ሌሎች ነገሮች ካሉ ደግሞ ትንላለን። ግን ቤተሰቦቿ ባስተላለፉት ጥሪ መሰረት ለልጃችን ድምፅ ሁኑ ስላሉ ሁላችሁም ፍትህ ለቀነኒ ማለትን እንዳትረሱ። እኔ የእንትን ከፍታ ወንድሜ እንኳን ቢሆን አጠገቡ አልቆም ስላችሁ አልገደለም አልልህም። በቃ ስንቅ አድርስለታለሁ፣ ሄጄ ጠይቀዋለሁ። ከዛ ውጪ በእግዚአብሔር ፊት የምትቆመው ራስን ችለ ነው። እሺ ይህን ያህል እኔ በዓለም ያለው ሰው እንዴ ስለ እግዚአብሔርን ካወራሁ መንፈሳዊ ሰዎች ደግሞ ከእናንተ ብዙ ይጠበቃል። እሺ በረረ ፈለጠ ቤቶች ገዛሁኝ ሚግ አውሮፕላን ምናምን ፕራይቬት ጀት ከማለት ህዝቡን ትውልዱን ስነ ምግባር አስተምሩት ለማለት ያህል ነው። በላያ ቀጥሎ በላያ በጣም የምንወደው የምናከብረው የስነ ጽሁፍ ሰው ነው። ከሱ ቀጥሎ ኢሳያስ አውርተሃል። ወደ ኦዳ እንሄዳለን። ቴዲ ቀዌ ቅደመኛው በእድሜም ስለሚበልጥ ቀዌ ታንክ ዩ ቴዲ። እኔ ይሄንን ኬስ ከመጀመሪያውንም ዋይድ ኦፕን ያደረኩት ሰው ነበርኩኝ። እስና ቢኮዝ ፖለቲካሊ ስለሆነ ሳይሆን እንደ ወንድ ልጅ ሄራና ሴራ አለ። እንደ ወንድ ልጅ አንድ ወንድ ልጅ ፓወር አለኝ ብሎ ወይንም አቢዩዝ የሚያደርግ መንገድ ላይ ብታይ ሌላ ወንድ ደግሞ ከሱ በላይ የሆነ ወንድ ደግሞ ይመጣና ይከለክላል። ዲስ ሜን ኦፍ ላው ኦፍ አ ሜን። ብዙ ስቴፖች አሉ። አሁን እኔ ፎከስ ማድረግ የምፈልጋቸው
ኤቪደንሶችና ኬዙና ሞቲቮቹ ሞቲቭ ቢኮዝ ኪ አንደርስታንድ ማድረግ ያለብን ነገሮች አሉ። ቢኮዝ ብዙ ፋውል እና ሄራና ሴራው እና ሃው ዲስ ቲንግ ይሄ ነገሮች ሙቭ ፎርወርድ ሃው ኢዝ ጎና ፕሌይዝ ኢን ፒፕልስ ማይንድ የሰው ጭንቅላት ውስጥ እንዴት ይጫወታል፣ ምን አይነት ነገሮች ነው ኢምፕሊኬት የሚያደርገው እና ያንን ህዝባችንን ያንን ፎከስ አድርጌ እነዛ ትሪ ኤሌመንቶቹ ላይ ፎከስ አድርጌ ማውራት እፈልጋለሁ። ቢኮዝ አንድ ራሱ አወራ ሂ ሜክ ናው ራሱ ላይ በሩን ከፈተ ቪዲዮ አድርግቶ እኛ እያወራን የነበረው እሱ እስር ቤት እያለ እያወራ የነበረው ቶኪንግ ፖይንቶቹን እንዳለ ኮፒ አድርግቶ ራሱ ላይ እሷ ደና እንደነበረች ሄልቲ እንደነበረች ራሷን እንዳልጎዳች ጭቅጭቅ እንደነበረ ቤት ውስጥ there is physical እንደነበረ because physical implement የሚያረጋቸው ነገሮች ምንድን ናቸው? አንድ ሰው እዛ አካባቢ መኖር የለብንም ጃጅ ለመሆን ወይንም ኤቪደንሶችን ለማየት because abuse የሚያመጣቸው ነገሮች ካመን የሆኑ ነገሮች ናቸው በዓለም ላይ። ያ ካመን የሆኑ ነገሮች ደግሞ እንደ ህዝብ ወይንም እንደ ወንድ ልጅ ዲፌንድ የምናረጋቸው ወይንም ፈንዳሜንታሊ ፕሮቴክት የምናረጋቸው ነገር ነው። ለምን? it's not about Gada, it's not about Ethiopia. This is about whether a man can walk around and so abuse እንደዛ ተደርጎ injustice የሆኑን እያየናቸው እንደ ህዝብ ወይንም እንደ human being ሪስፔክት ካላረግን በጣም በጣም መጥፎ ነገር ኢምፕሊመንት ያደርጋል። በጣም መጥፎ ነገሮችን ወደፊት ምንሄድበትን መንገድ ሼፕ እያደረገ ነው የሚሄደው። ይሄ ነገር ካልታየ እኔ አንድ ሎየር ወጥቶ ይሄንን ነገር ያወራ ሰው የለም። አንድ ኢትዮጵያ ውስጥ ማለት ነው። ሁለት ልጅቷ ከፎቅ ላይ አልሞተችም ምንለው የነበረው ለምን እንደሆነ ደግሞ የሷ ኤቪደንሶች እንዴት እንደመጣቸውና የሷ እጇን መስበረዋል ኢምፕሊመንት የሚያደርገው ወይንም ኤቪደንሱ ፑሽ የሚያደርገው ወደ ፊዚካሉ በጣም ዴንጀረስ መንገድ እየሄደ መሆኑን ሆዷ ላይ እሱ ሲረግጣት ዶክተር ሄዳ ስትመለስ ምን አይነት ፊዚካል ወንድ ልጅ ያንን ቦታ ሲደርስ ምን አይነት ነገሮች አንተ እንደ ወንድ ሆነ ያንን ቦታ አንድ ሰውን እንደዛ አስተኝተ መሬት ላይ ስትረግጣት ማለት ነው how many power ከወንድ ልጅ እንደሚፈልግ ማየት አለብን ማለት ነው። ያንን ወስደ ደግሞ ልጅቷ እጁ ላይ መሞቷን because every time አንድ ሰው አቢዩዘር ማለት ነው አቢዩዘር የሚያሳየው ሁሉ ጊዜ ኤቪደንስ የሚያሳየው ወይንም ዶሜስቲክ ቫዮለንስ የሚያሳየው ከትንሽ ከስድብ ወይንም ከስድብ ወደ ጥፊ ከጥፊ ወደ እርግጫ ከእርግጫ ወደ ቦክስ ከቦክስ ወደ
እየሄደ መጨረሻው ምንድነው የሚያመጣው? መግደል ያመጣል። this is common around human being። ሰርች ማድረግ ትችላላችሁ። ልጅቷ የሞተችው በሱ ፊዚካል ሃንድ፣ ያንን ደግሞ የሚያሳየው ደግሞ ወንድሟ ያል ኤግዚቢት ኤ ያመጣቸው ኪ ፖይንቶች አሉ፣ የሚወስዳቸው ነገሮች አሉ። እኔ ፊት ለፊት መውሰድ ስለማይፈልግ እኔና እሷ እንገባለን አለ። እሷ ከዛ በኋላ ትጨቃጨቃለች አለ ከሱ ጋር። ምንድን ነው የሚያሳየው? ይሄ ልጅ ኮሎምቢያ ወይንም አይስ ወይንም ዊንዶ የሚባል እንትን አለ ድራግ አለ ማለት ነው ኢትዮጵያ ውስጥ። ያ ደግሞ በጣም ከሀብታሞችና ወይንም ክለብ አካባቢ የሚኖሩ ሰዎችና ወይንም እኔ አራዳ ነኝ ሚል ወይንም እኔ ሀብታም ነኝ ሚል እንደዛ የሚታይበት አገር ነው። ገና አልደረሱበትም፣ ዴንጀሩን ገና አልደረሱበትም። ያ ደግሞ ስትወስድ ያ ደግሞ ዳውን ድራግ ሳይሆን አፕ ድራግ ነው። there is a difference። ሀሮዌን ብታረግ ዳውን ድራግ ነው። ዳውን ድራግ ደግሞ you're more chill። አፕ የሚያደርግ ደግሞ ታውቃለህ፣ ካናዳ ውስጥ ነው የምንኖረው ቴዲ። your young street ታውቃለህ ጃርቨስ ምን እንደሆነ how much they will desperate። መጨረሻው ይሄ ልጅ he's not on the right mind of state of mind ሁሉ ጊዜ ይሄን ነገር ሲደርስበት he's under influence of something when he did it። ካረገ በኋላ ደግሞ ከእንቅልፉ ሲነሳ ምን አረኩኝ ብሎ he make a drama። ኢትዮጵያ ውስጥ ደግሞ ታውቃለህ ህዝብ ድራማ እንዴት እንደሚሰራ። he made a drama, he made a scenario where no one can touch him። ኤቪደንስ የሚያሳየው መሳሪያ መተኮሱን፣ ቤት ውስጥ እንትን ፊዚካል ማግኘቱን፣ ልጅቷ ከፎቅ እንዳልወደቀች አጎቷም በዲ እኔ ነኝ ያየሁት ያለው ደግሞ ምንም ሰባራ እንዳሌላት this is between ጭንቅላቷ ላይ መጀመሪያውንም ብያለሁ እኔ መጀመሪያውንም ምንድን ነው ያልኩት? አንድ ሰው ሲጣላ ያ ፊዚካል ቦታ ሲደርስ መኝታ ቤት ውስጥ ፑሽ ሲያረጋት ወደ ኋላ ስትወርቅ የአልጋው መጨረሻ ያለ ኮርነር ላይ ያለው ከኋላ መታት። ጭጭ አለች ልጅቷ። መላምት ነው ወይስ እሱ ምንድን ነው ሊሆን ይችላል ብለህ ነው? ያ ቢኮዝ ይሄንን ኤስቲሜት ሳረገው ማለት ነው አሁን አጎቷ ሲናገርና እና ባዲ ኤቪደንሶቹ ሲያሳዩት ከኋላ ጸጉሯ እንደተላጨ ነው የሚያሳየው፣ ከኋላ እንደተመታች ነው የሚያሳየው። እኔ I'm just saying one of the scenarios. I'm not saying is 100%. scenarioቹን ነው ያዩት ያለው because most of the home ውስጥ ቫይለንስ የሚያደርጉት ቢትዊን ሴትና ወንድ ብዙ ጊዜ ፑሽ ሲደራረጉ ይሄንን ነገር ላይ ይደርሳል። ገብተዋል ማለት ነው። ሶ ሁለተኛ ደግሞ ገዳ ሲስተሙ ደግሞ ማለት ነው there is no ገዳ ሲስተም። ገዳ ሲስተም have nothing to do with the crime ሌላ ነገር ነው። ገዳ ሲስተም ደግሞ የለም ገዳ ሲስተም። እሺ ቴንክ ዩ ቀዌ ቴንክ ዩ። ኦዳ ሬዲ ነሽ? የስ አሎ ድምጽ ይሰማል? ስራውን ይሰማል። ኦኬ እኔ ብዙ አላወራም፣ አጭር ነገር ነው የማወራው። ሁላችሁም ብዙ ነገር ብላችኋል። በጣም ጥሩ ፖይንት አንስታችኋል። አንዱ ዓለም ራሱ ላይ ጠመዘዘ ብዬ የማስበው ሲናገር አስተውላችሁ ከሆነ ሳሙና ጠጣችና ሰዎች ልጠራ ወጥቼ ከዛ በኋላ ወዘተረፈ ብሎ የተናገረበት ነገር አለ። እህታችን ወይ የሆነ ሰው አጠገባችን መርዝ ጠጥቷል ብለን እያመንን ሰው ልንጠራ እንዴት ነው የምንሄደው? ለዛውም ደግሞ የቤት ሰራተኛ ከእንደገና ወንድሟን ከእንደገና የመሳሰሉትን ይሄ ራሱን
ለማውጣት ራሱን ለማስመለጥ ያነሳው ቶፒክ ነው ብዬ ነው ማምነው። ሌላኛው ደግሞ ፍትህ ለመጠየቅ ብሔር ለምን ያስፈልጋል ወይ ደግሞ በዚህ ቋንቋ አውሪ በዛ ቋንቋ አውራ መባባሉ አስፈላጊ አይደለም። ይሄም አንዱ ዓለምን ለማሸሽ እየተደረገ ያለ ሴራ ነው። ሌላኛው ነገር ዶክተሮች ስትገፈተር የሚያሳይ ምንም ነገር የለም እቺ ልጅ ራሷን ጥላ ነው ብለዋል ተብሎ የሚወራ የውሸት ወሬ አንድ ሰው ከ5ኛ ፎቅ ላይ ወድቆ አልተገፈተረም ተገፈትሯል የሚለውን ነገር ማወቅ አይቻልም። ሌላኛው ነገር ደግሞ ምንድነው ያደረጉት? በገዳ ስነ ስርዓት መሰረት እንፍታው ጉዳዩን ወዘተረፈ የተባለው ነገር እንደ አንደኛ ገዳይ የተቆጠረ ሰው አንደኛ ገዳይ ነው ተብሎ የተጠረጠረ ሰው በገዳ ሲስተም የሚዳኝበት የትኛውም አይነት ፖይንት አይታየኝም። ምክንያቱም ህግ ይዞታል ከተባለ በኢትዮጵያ ህገ መንግስት መሰረት አንድ ሰው እየተዳኘ ከሆነ በገዳ አይ ቲንክ ስርዓቱንም ለምን ለማበላሸት እየተጣረ እንደሆነ አይገባኝም። ይሄ ስርዓት እንወደዋለን እናከብረዋለን። የኦሮሞ ህዝብ ለረጅም ጊዜ የተደራደረበት ምንድነው የሚባለው? አስተካክለኝ አማርኛ ሲስተም ነው። እኔ አማርኛ ይከብደኛል በላይ ዝም ብለህ ሲስተም ነው። ለሲስተሙ ክብር አለኝ እኔ እንዳንድ ኦሮሞ በጣም የምወደው ሲስተም ነው። አይሚን እዚህ ጋር የደረስነው በዛ ሲስተም በአስተዋጽኦ በዛ ሲስተም አስተዋጽኦ ስለሆነ አይ ሬስፔክት ዳት። ግን ደግሞ ለመሸሽ ክራይምን ለማሸሽ አንድ ነገር አንዱን ነፃ ለማውጣት የአንዱ ላይ ቁማር እየተጫወትን አይደለም። እጃችን ላይ የጠፋ የተባለው ነፍስ ነው። እቺ ልጅ ትሙትም ትኑርም ነፍሷ ጠፍቷል። ለሞተው ሰው ለምንድን ነው ድምጽ ማንሆነው? አሁን ባለፈው ፈይሳ ከተናገረው ከጻፋቸው ጽሁፈቶች ውስጥ የሞተው ሞተ ላለው እንጠንቀቅ ያለውን ፕሮቴክት እናድርግ የሚል ጽሁፍ ነው የጻፈው። which is stupid ለኔ በኔ ምን እየተደረገ እንዳለ የማይገባኝም። ከእንደገና ደግሞ በፖለቲካ አይን የሚያዩ ሰዎች አንዱ በሌላኛው በኩል የገዳ ሲስተም ገዳይ ነው ይልና ጉዳዩን የኦሮሞና የአማራ ያደርገዋል። አንደኛው ደግሞ በጎን ይጎትትና አይ ሌላ ሰው አይመለከተውም ኦሮምኛ ተናጋሪ ብቻ ነው ይሄ ጉዳይ የሚመለከተው ብሎ ያወራል። እስቲ እኔ አሁንም ባለፈው የተናገርኩት ነው ቴዶ አንተ ቤት ገብቼ ተናግሬ ነበር። እህቶቻችሁ ቢሆኑ እነዚህ ሰዎች ኦኬ የሞተችው እህት ብትሆን እኔ እህቶች አሉ 2 እህቶች አሉ። እህት ቢሆን የሞተባችሁ ወይም የሆነ አሮን ነው ጓደኛ የሴት ጓደኛ ቢሆን የሞተችባችሁ ቋንቋ አትመርጡም። ስትጮህ ጩኸት ቋንቋ አይመርጥም። ኦኬ ሀዘን ቋንቋ አይመርጥም። ሀዘን የሚመርጠው ምንድነው? ልብህ ላይ የተሰማህን የተቃጠልከውን ማረር ሰው ይስማኝ ያግዘኝ ፍትህ ይስፈን። ኦኬ መንግስት ይሄን ነገር ገዳዩን ገዳይ ነው ብሎ ያስቀምጥልኝ። እንዴት እንደሞተች ግልጽ የሆነ አምኜ ህርሜን የማውጣበትን ነገር ስጠኝ ነው። በቃ ያ ነው የወላጆቿ ነገር። በቃ ንገሩን what happened ጥያቄ አለ እነሱ ጋር። አሁንም ቢሆን አንዱ ዓለም ገዳይ ነው እያልን አይደለም። ምክንያቱም ተጠርጣሪን ወንጀለኛ ነው ማለት ስለማንችል። ግን የዚህችን ልጅ አሟሟት ከዶክተሮች የደበቁትን መረጃ ዲያሪዋ ለምን ተደበቀ? መጀመሪያ ስልኳን ለምን አሸሹት? ይሄ ሁሉ ነገር ጥያቄ ነው፣ ያልተመለሰ ጥያቄ። የህግ አካል ይሄንን ይመልስልን። የአባገዳ ስርዓት ግን እዚህ ውስጥ ገና ለመግባት ጊዜው ገና ነው ብዬ ነው ማምነው። ስማችንን አታበላሹ ፕሊዝ። ቴንክ ዩ ኦዳ። ቢኒ ምን ትላለህ? አንዳንዶቹ ማቃችሁ ፐርሰናሊ ማቃችሁ ለዚህ ውይይት ያላስገባኋችሁ እዚህ አስገብቻችሁ ከማዋርዳችሁ ብዬ ነው። ጋጦጥ ስለሆናችሁ ባለጌ ስለሆናችሁ ለባለጌ መድረክ አልሰጥም። ባለጌን በእንደዚህ አይነት መንገድ ነው የምትቀጡት። እኔ ባለጌን ህዝብ ጋር አምጥቼ ተናገር ልል አልችልም። ታውቃላችሁ አንዳንዶቻችሁ የላካችሁ አም ሶሪ። ስለዚህ ስርዓት ያስፈልጋል ለሰው ልጅ። በስርዓት ትወያያለህ፣ በስርዓት እንወያያለን። ጩቤ ቀደዳ አፈን ግን እኛ ህዝብ ላይ አፍ ላስከፍት አልችልም እዚህ። ስለዚህ ለአድማጭ ተመልካቾች ጆሬ ደግሞ መጠቀቅ አለብኝ። ለዛ ነው ማላስገባችሁ እና ፕሊስ ከጨዋ ሰዎች ጋር ለመቀመጥ ባትጋፉ ለማለት ያለው። ቢኒያችን እሺ ምን ትላለህ? ቴንክ ዩ ቴዶ ፎር ዘ ኦፖርቹኒቲ። እኔ የዘማች ልጅ ነኝ። አባቴ ዘማች ነው። የዘመተው ሀገር ውስጥ አይደለም።
በማይመለከተው ሌላ ሀገር በቋንቋ በእምነት በቀለም በሙሉ ለማያገባው ሄዶ የተዋጋ አባት ነው። የክቡር ዘበኛ ልጅ ነኝ እና እዛ ላይ ምን ይላል የሆነ ስታችሁ ላይ ያነበብኩት እነኚህ ዘማቾች ይላል ሄደው ተዋግተው የሞቱት በእምነት በቋንቋ በባህል ለማያውቁት ሰው ነው ይላል። ፍትህ ብለው ኢትዮጵያውያን ኮሪያ ዘምተዋል፣ ኮንጎ ዘምተዋል። በአሁን ሰዓት በብዙ ሺህ የሚቆጠር ሰራዊት ሶማሊያ ውስጥ አለ። ሶማሊያ የቆመችው በእኛ ነው። እንደዚህ አይነት ሀገር ይዘን እዚህ እህታችን እንግዲህ አሁን አንዱ ዓለም ገደላት አልገደላት የሚለው ውስጥ መግባት አልፈልግም። ግን ፍትህ ሰውኛ ነው። አይ የምትደራደረው ወይ ይሄ ደግሞ የሚወሰነው በገዳ ነው ከተባለ እኔ ለገዳ ለስርዓቱ ራሱ ጥላሸት የሚቀባ አይነት አካሄድ ነው። ለገዳ ለሲስተሙ ራሱ ባድ ኢምፓክት አለው ብዬ አምናለሁ እና ገዳውን እያበላሹት ነው ብዬ ነው ማምነው። እኔ ኦሮሞ አይደለሁም፣ ኦሮሚያ ክልል ነው ያደግኩት። ነቆቤ ተምሬያለሁኝ ፍሮም ከ7ኛ ክፍል ጀምሮ ማለት ነው። እና የኦሮሞ አባቶች በጣም ፍትህ በጣም ያውቃሉ። የኔ አባት ሲሞት ለቅሶውን ልክ አንድ የኦሮሞ አባገዳ ሽማግሌ እንደሞተ አይነት የቀብር ስነ ስርዓት ያደረጉት ማለት ነው። ከቢሸፍቱ ደብረ ዘይት ዙሪያ መጥተው እንደዛ ነው ያደረጉት ፎር ሎንገስ ስለኖረ ማለት ነው። ያንን ስርዓት አሁን ፖለቲሳይዝ እየተደረገ እንደዚህ አይነት አድቫንቴጅ የመውሰድ ነገር ማድረጉ ለገዳ ይሄንን የኦሮሞ ህዝብ ነው ይሄንን አይሆንም ማለት ያለበት። ኢትዮጵያ ውስጥ ደግሞ ወደ 83 ቋንቋ አለ አይደል? 40 ምናምን ብሔር ብሔረሰብ እያንዳንዱ እኮ ይተልቅም ቢነስም ገዳ አለው ማለት። ወደ አማራው ስንሄድ የሀገር ሽማግሌ ይባላል። ወደ ትግራይ ሲኬድ የራሳቸው ባህላዊ አብሯቸው ለብዙ ሺህ ዓመታት አብሯቸው ኢቮልቭ ያደረገ ማለት ነው። ወላይታውም ጋር ብትሄድ፣ ሀዲያውም ጋር ብትሄድ፣ ጉራጌውም ጋር ብትሄድ እኮ አላቸው ልክ የገዳ ሲስተም። እንደውም የኔ ወላጆቼ ከሀዲያ ብሔረሰብ ሚክስ፣ እኔ አማራም አለብኝ ጉራጌም ሀዲያ ሚክስ፣ ግን ሀዲኛ በደንብ ያወራሉ ወላጆቼ ራይት። በሀዲያ ስትሄዱ እንደውም ከኦሮሞ ጋር በጣም የሚመሳሰል የገዳ ስርዓት አላቸው፣ በጣም ይቀራረባል። እና ሰው በተጎዳ ሰው በሞተ ቁጥር አይ በሁሉም በሁሉም በየገዳው ይሁን ከተባለማ ኢትዮጵያ ውስጥ እኮ ወደ 40 ምናምን 80 ምናምን ይገኛል ማለት ነው። ይሄ በፈቃደኝነት ሁለቱም ፈቅደው የሰው ህይወት የጠፋበት ነገር ደፍነትሊ ነዋኒ አባብ ዘሎ በህግ ነው መዳኘት ያለበት ብዬ አምናለሁኝ። በነገራችሁ ላይ ኦሮሚያ ክልል ኢንጀስቲስ አሁን አይደለም የጀመረው። የዛሬ 20 ምናምን ዓመት የኔ ወንድም በኦሮሚያ ፖሊስ ተገድሎ ነበረ። ሲገደል እኔ እዛ ነበርኩኝ። ከዛ የኔ ወንድም ከአዲስ አበባ ነው አግተው ከለገሃር ጋር ለሆነ ብቻ ለሆነ ለቢዝነስ ጉዳይ እንፈልጋለን ምናምን ብለው የኦሮሚያ ክልል ፖሊስ አንደር ከቨር ሆኖ ማለት ነው። አንደር ከቨር ሆኖ ፖሊስ መሆኑንም ማንም ያውቅ የለም። ሄደው አግተውት ሲወስዱት እኛ ፖሊስ መሆኑንም አላወቅም። ልክ ደብረ ዘይት ሲደርሱ አንተ ምንድነው ገና we don't know he's a police under cover የፖሊስ ልብስ አልለበሰም። በዛ በተነሳ ግርግር ወንድሜ ተገደለ። ከዛ እኔ ፖሊስ ጣቢያ ሄጄ ቢሸፍቱ ፖሊስ ጣቢያ ሪፖርት ላደርግ ስል እኔንም አሰሩኝ። ወደ 3 ወር 4 ወር አሰሩኝ። ከዛ እናታችንን ያሏት ምንድነው አረ እግዚኦ በይ ተመስገን በይ። ለምን እንዴ 3ቱም ልጆች ሊገደሉ ነበር ጥይት ጨርሶ ነው እንጂ ሚል ነገር ነው። ከዛ እኔ እስር ቤት ሆኜ ታስሬ የቶርቸር
እኔን ጠባቂ የተደረገው የኔ ወንድም ገዳይ ነው። እሱ ታጥቆ እኔ እስረኛ ሆኜ ቢያንስ አለ አይደለ ለሰው እንዳለ አይደለ የፖሊስ ጣቢያው አዛዥ እሱን እኔ ጋር መመደብ አልነበረበትም። የወንድም ገዳይ ሽንት ቤት ስትሄድ እሱ ነው የሚወስድህ። እስረኛ ሆነ ማለት ነው። እንደዛ ይደረግ። በእርግጥ በጣም የሚያዝኑ መርማሪዎች ጭምር ማለት ነው ቢሮ ጠርቶ እያለቀሰ ያዘነ የፖሊስ ጣቢያ መርማሪም ነበረ። እና ዞሮ ዞሮ በመሃል እኔን ቶርቸር ልትደረግ ነበረ። እገሌ ነው ተከራክሮ ያዳነህ እንጂ እኮ ይሄ መገረፊያ ቦታ አለ። ኦኬ፣ የዛን ጊዜ የሚሆነው ነገር በሙሉ በምን ይላከክ ነበረ? በወያኔ ነው ከኋላ ይሄንን የሚያደርገው እንጂ ኦሮሞ አይፈልግም የሚል ሰበብ ይሰጥ ነበር። አሁን ወያኔ ናት ኢን ፓወር አይደለ? ሁሉ ጊዜ እኛ የምናምንበት ምንድነው? ወያኔ ከኋላ ሆና ኦሮሞዎቹን ይሄ ሁሉ ጭካኔ ይሄ ሁሉ ነገር ነበረ። ሶ ፋስት ፎርዋርድ እንትን ለማለት ምንድነው ኦሮሚያ ክልል በውስጡ በጣም በጣም ሚራሩና ለኛ እኩል ከኛ እኩል የሚያለቅሱ ነበሩ የፖሊስ ጣቢያ አዛዦች፣ መርማሪዎች፣ ባለስልጣኖች። ግን እንደዚህ አይነት ክፋት ሲደረግ ግን ማስቆም አልቻሉም። እና ጨረስኩኝ ሳሬ ማጠቃለያ አለ። ኢን ኮንክሉዥን ምን ለማለት ብዬ ነው ወደ ቀነኒ በሀገሪቱ ህግ በሀገሪቱ ኮንስቲቲዩሽን የመጨረሻው የኢትዮጵያ ትልቁ እንትን ፌደራል ህግ ነው ወይ ደግሞ ኦሮሚያ እና በዛ ነው መዳኘት ያለባቸው እንጂ ነፍስ የጠፋ ነገር በአባገዳ አሁን ማን ነው እንትና ሌሊሳ ሯጩ ማለት ነው የኢትዮጵያን ባንዲራ ይዞ ነው የሚሮጠው። እንትን ላይ ሄዶ ወይ ኦሎምፒክ ሲሄድ የሆነ ነገር ቢደርስበት አባገዳ አይልም፣ የታወቀ ነው። ስለዚህ ይሄ ኢትዮጵያ ሉዓላዊት ሀገር ነች። በሀገሩ ህግ መሰረት ነው መዳኘት ያለበት። አንድ ልጨምርላችሁ፣ አንድ ጎረቤታችን ተገሎ ነበር የዛሬ 2 ዓመት 3 ዓመት አካባቢ። እዚህ ከመጣሁኝ በኋላ ነው የምሰማው። እና የገደሉት ምንድን ነው እንትን ነው የሚሰራው፣ ወደ መቂ የሄደ አሸዋ ነው የሚጭነው። ሄዶ ታች ሲሄድ ወንዙ ጋር ሸኔ የሚባሉት ታክሲ ያደርጉታል። ዋናው መንገድ ላይ ሲወጣ የኦሮሚያ ክልል መንግስት 2 ጊዜ ነው ታክሲ የሚከፍሉት። እንትን ከአጀንዳው እንዳንወጣ ከቀነኒ ጋር ብቻ ብንወር አካሄድ እዚህ ጋርም ካለ እኔም ልሎ ነበር። አማራ ክልል ውስጥ 6 ቦታ ፋኖች ቀረጥ ያስቀርጣሉ በየ1 ኪሎ ሜትሩ። አማራ ክልል እንደዛ መሆን እሱንም እቃወማለሁ፣ ግን ጀስቲፋይ ያደረገው ክልል መርጣት ጀስቲፊኬሽን አይደለማ። ቆይ እኔ አስተካክላለሁ። ኦኬ፣ ጀስቲፊኬሽን አማራ ክልል ኢትዮጵያ ውስጥ ሁሉም ቦታ የህግ ቅድም እኮ ያሳየኋችሁ እኮ ገንዘብ እኮ የተሰበሰበለት እኮ ዳጊ እኮ ቅድም ስናገር ምናልባት ከአንደበቴ የወጣውን ሰምታችሁ ከሆነ ለድሃዎች ጥብቅና ስለቆሙ እኮ እሱና ዳንኤል ጥይት የተተኮሰባቸው። ሐዋሳም ብትሄድ፣ ኦሮሚያም ብትሄድ፣ አማራም ብትሄድ ህግን በተለይ አልፎም ነው ወደ ሀገሮች ህግን በገንዘብ ጠቅላይ ሚኒስትሩ ተናግሮታል፣ ሰምታችኋል። ህግን በገንዘባቸው የሚጠመዝዙ የህግ ሰዎችን የሚያስፈራሩ ብዙ ሰዎች አሉ። ቅድም ዳግማ የተመታው እኮ ለድሃ እኮ ከሀብታም ጋር በነበረ ክርክር ለሀቅ ቆማለሁ በማለቱ ነው ፓራላይዝ የሆነው። ሐዋሳ ውስጥ የተመታው ምን ይባላል እሱ? አሁን በቀነኒ ጉዳይ ላይ ልቦናችሁ ያሳያችሁ። እንዴት ነው የምትፈርዱት? መፍረድ ሳይሆን ምን አሳያችሁ? ፍትህ ለቀነኒ ወይስ ይሄ ጉዳይ በቃ መነሳት የለበትም? በዚህ ጉዳይ ላይ ለወትሮ አንድ አስጌ ደንደሾ አንድ ጽሁፍ ፌስቡክ ላይ ጻፈ ተብሎ ስታራግቡት ነበር። የሴቶች ጉዳይ ሁሉ ደብዳቤ አውጥቶበት ነበር። በነገራችን ላይ አስታውሳለሁ። ምን የምታፈቅር ሴት አሳየኝና ኤርፖርት ሄጄ መርከብ አሳያለሁ ምናምን ብሏል ጽፏል ተብሎ መግለጫ ሁሉ ወጥቶበት ነበር። አስጌ ደንደሾ እሱም ዘፋኝ ነው፣ ታዋቂ ሰው ነው። አስጌ ደንደሾ ላይ እንደዚህ የተረባረባችሁ ልዩነቱ አስጌ ደንደሾ በአማርኛ አይደለም የሚዘፍነው፣
አንዱዓለምም በአማርኛ አይደለም የሚዘፍነው። የት ነው ያላችሁት? የህግ ሰዎች፣ የሴቶች ጉዳይ ለምንድነው መግለጫ ማታወጡት? ለምንድነው ለዚህ ልጅ ድምጽ ማትሆኑት? ማንም ለምን አይሆንም? ለምን ማንንም ለምን አትሆንም? ከህግ በላይ አይደለም? ለምን አጋሻ ጃግሬ ብሰበስብ፣ ቲፎዞ ብሰበስብ፣ ጋጠወጥ ብሰበስብ ማንንም ከህግ በላይ አይደለም። ኢንፋክት ማንኛውም ሰው ይህን ጠቅላይ ሚኒስትሩ ራሱ ወንጀል ሰርቷል ተብሎ በታሰበበት ሰዓት ራሱ ይቀርባል። ለዛ ነው ህግ የሚያስፈልገን እኮ። በግርግርና በሰፈር ልጅ ደግሞ ወንጀለኛ ማስመለጥ፣ ወንጀለኛ ከማናችሁ ከአብራካችሁ ወጣሰው ካስመለጣችሁ ነገ ወደ እናንተ ዞሮ ይመጣሉ። የወጣችሁበትንም ማህበረሰብ ደግሞ በአግባቡ ማስተዋወቅ አለባችሁና ፍትህ ያስፈልጋል፣ የህግ የበላይነት ያስፈልጋል። ለዚህ ደግሞ የህግ ሰዎች ተገቢ የሆነ ጥንቃቄ ያስፈልጋቸዋል ብዬ አስባለሁ። መጨረሻ ላይ የምትለው ነገር ካለ ቢኒ ወደ ቀነኒ ልምጣ። እኔ የወንድሜን እንትን መናገር ፈልጌም አይደለም፣ በጣም ማውራት ማልፈለገው ነገር ነው። ወደ ቀነኒ ስትመጣ ኦታፕሲ ሪፖርት የሬሳ ከሞተ በኋላ ዲስ ዴይስ አይደለም አሁን ከፎቅ ላይ የዘለለና ዝም ብለህ ስናስበው ማለት ነው ከፎቅ ላይ የዘለለና ታንቆ የተገደለ እኮ በደንብ አይደለም ትኩስ ሬሳ ቀነኒ ቢቀብሯትም የዛሬ 100-200 ዓመት አስክሬን ተቆፍሮ ወጥቶ ከፎቅ ላይ ትውደቅ ታንቃ ትሙት በደንብ እኮ ቴክኖሎጂ እኮ ዲስ ዴይስ በጣም ሄዷል። እና ቀነኒን ሳትመረመር ቢቀብሯትም ፍትህ የመጣ ቀን ተቆፍሮ ሬሳው ይወጣና አጽሙ ተመርምሮ እውነቱ ይወጣል። ፍትህን ለጊዜው ታለባብሳላችሁ እንጂ ለዘላለም አትቀብሯትም። ስለዚህ ፌደራል ደግሞ ይሄንን ነገር በዝምታ ማለፍ የለበትም። ኦታፕሲ ሪፖርት ወይም የሬሳ የምርመራ ውጤት ምን ይላል? እና አሁን ምንድነው እኛ እርስ በራስ ስንባላ እንዳይሆን ማልፈልገው ነገር ብዙ ጊዜ ዝም ልበት ምክንያት እኛ እርስ በራስ ስንባላ ለግብፅና ለአልሲስ ለኢሳያስ በመሃላችን እየገቡ አገራችንን አደጋ ላይ እንዳይጥሉ ዝም ብለን እናልፋለን። ያንን ባላንስ ጠብቀን ፍትህ መስት ፕሪቬል መሆን አለበት። ፍትህን ማንም አይሸፍናትም። ስለዚህ ይሄንን ለማለት ነው። አሁን ትደብቃላችሁ፣ እመኑኝ ነገ ሬሳዋ ተቆፍሮ እንዴት እንደሞተች ቴክኖሎጂ ካወቃችሁ ማለት ነው ይገኛል። ነገ የሚወጣ እውነትን ዛሬ አደባብሱ ለማለት ነው። ይግደላት አይግደላት እኔ እዛ ውስጥ መግባት አልፈልግም። አመሰግናለሁ በጣም ቴንክ ዩ ቢኒ። ከቢኒ ቀጥለው ዌብሳይትን እንስማውና ቴዲ ግን ይቅርታ፣ የእውነቴን ይቅርታ፣ የእውነቴን አሁን የፖለቲካ ጉዳይ አይደለም። በልጅቷ በተጠየቀው ጉዳይ ላይ ብቻ እንዲያወሩ ለመሰለ እንደዚህ አይነት ፖለቲካ ወሬ ናቸው የልጅቷን ፍትህ የሚያዛቡት ብዬ ነው የማስበውና ከይቅርታ ጋሺ ሌላ ትክክል ሌላ ቦታም ስትወያዩ ለዛ ነው እኮ እንደ እንትን የሚይዛችሁ ለመሰላችሁ። አሁን ፖለቲከኞች ገብታችሁ ጉዳዩን አሁን እየተንቀጠቀጡ ያሉ ሰዎች እኛና እነሱ አድርገው ለመከራከር አለመች ያላቸው ሰዎች አሉ። ቀነኒ ወይ አንዱዓለም ጎሳ አማራ ቢሆን ወይ ቀነኒ ትግራዋይ ብትሆን ወይ ስልጤ ብትሆን ወይ እሱ አንዱዓለም ጎሳ ወይ ወላይታ ወይ ሌላ ብሔር ቢሆን ለብሔርተኞች ጥብስ ነበር፣ በጣም ይመቻችሁ ነበር። ለዛም ነው አንዳንድ ጊዜ የብሔር ጉዳይ በጣም ምን ያህል እየሸርሸረን እንደመጣ ማሳያ በጋራ ጉዳያችን እንኳን እንዳናወራ ምክንያት እንጥፋት ሆኖብናል። ለዛም ነው በተቻለ መጠን ከመጀመሪያ ጀምሮ ይሄን ጉዳይ እንደ ቀነኒና እንደ አንዱዓለም ጎሳ ተመልከቱ እያልኩ ያለሁት ማለት ነው። ፖለቲከኞች ከገባችሁ ፖለቲካ ነው የምትሰሩት እንጂ እዚህ ጉዳይ ላይ ነፍጠኛ የሚያስብል የለም። እዚህ ጉዳይ ላይ ኦነግ የሚያስብል ነገር የለም። ጉዳዩን ሐሳቡን ብቻ እንደ ሐሳብ ታወራለህ። መቼስ እዚህ ጉዳይ ላይ ሌላ ሰዎች ገብታችሁ እኛና እነሱ ብላችሁ ካወራችሁ እኔ መቼስ ጤናችሁ ነው የምጠራጠረው። የቀነኒንና የአንዱዓለም ጎሳን ጉዳይ እንዴት ነው የምታዩት? ያን ነው እያወራን ያለ ነው።
እሺ ቤተሰቦቿ ፍትህ ይፈልጋሉ። ፍትህ ለቀነኒ። የሴቶች ጉዳይም ሌሎች የሚመለከታቸው አካላቶችም ዝም እንዳትሉ። አንዱዓለምም ፍትህ ይፈልጋል አይደል? ምክንያቱም መጨረሻ ላይ እሱ ሐቅ ካለው ሐቁን ይዞ ይከራከራል። ፍርድ ቤት የሚወስነውን ማየት ነው። እኛ ፍትህ እንዲያገኙ ነው መጠየቅ ያለብን እንጂ ለሌላ ነገር እንዳታስቡ ለማለት ያለው። እሺ ዌብሳይት ምን ትላለህ ቴዲ? አመሰግናለሁ። የኔን የራሴን የግልን አስተያየት ለመስጠት ነው። እኔ የምለው ምንድነው ተለማምዶ ላይክ ኳስ ሲጫወቱ ሰዎች ይለማመዳሉ፣ ዘን ጎል ያስገባሉ። አንዱዓለምም እንደዛ ያደረገ ነገር ነው ይመስለኝ። የኔ የራሴ ግል አስተያየት ነው። ምን ማለት ነው? ብዙ ጊዜ ደብድቧታል። ያየነው ቪዲዮ ያየነው ፎቶ ፒክቸሩ ምናምን ሰው ብዙ ቀን ትሬኒንግ ያደረገውን ነገር ፋይናሊ እንደገደላት አድርጌ ነው ማስበው። ምክንያቱም ካጠገብህ ሰንበሪ ከሞተ የመጀመሪያ የሚጠየቀው ሰው ብዬ የማስበው አጠግቦ ያለ ሰው ነው። ወይንም ራሱን ነፃ ለማውጣት የገደላትን ሰው ወይንም የደበደባትን ሰው ማውጣት አለበት እንጂ እኔ አሁን ለምሳሌ ሚስት አለኝ፣ ሚስቴ አጠገቤ አያምጣውና ብትሞት የመጀመሪያው ተጠርጣሪ እኔ ነኝ። እኔ አጠገቧ ስለነበርኩኝ ይሄ ሎጂክ አስፈልገው መማር አስፈልገው አይ ዶንት ኖ በምን ሐሳብ እንደሆነ ሰዎች እንደሚከራከሩ ራሱ ሰው ካጠገቡ ሰው ከሞተ የመጀመሪያ ተጠያቂው አጠገቡ ያለ ሰው ነው። ስለዚህ እንዲህ ሆና ሞተች እንደዚህ ሆና ሞተች የሚል ተልካሻ ምክንያት ሆናል ብዬ እንደ ምክንያትም አልወስደውም። ስለዚህ የመጀመሪያ ተጠርጣሪ እሱ ነው። እንዴት እንደሞተች ሊያሳይ ይገባል። ፕላስ ደግሞ ባይታሰርም እስር ቤት ባይሆንም ኦልሬዲ ለኔ ግን እስረኛ ነው፣ የህሊና እስረኛ ነው። ምን እንዳደረገ ምን እንደሰራ እሱና እግዚአብሔር ያውቃሉ። ስለዚህ እስር ቤት ገብቶ ባይታሰርም ኦልሬዲ እስረኛ ነው። ባይዘው ነፍሰ ገዳይ ከሰዎች ጋር ተቀላቅለው ቢኖሩ ደስታን የድሮ ማንነታቸውን ማግኘት አይችሉም። ስለዚህ ያለው አማራጭ ለኔ እግዚአብሔርንም ይቅርታ ብሎ ያደረገውን ነገር በግልጽ ቢናገርና ወደ ማንነቱ ቢመለስ ይሻላል እንጂ ካጠገቤ ሰው ሞቶ አልገደልኩም ብሎ ለኔ ማሳመን ይሄ ከሎጂክ ውጪ ነው። እና አባትዮ ያደረገው ነገር እኔ በጣም ነው ያከበርኩት። ነፍሰ ገዳይ ደግሞ ዘር የለውም። ማንኛውም ዘር ውስጥ ብዙ ወንጀል የሚፈጽሙ ሰዎች አሉ። ጥሩ ሰዎች እንዳሉት መጥፎ ነገር የሚያደርጉ አሉ። ስለዚህ ስለ አንድ ሰው ፍትህ መልስ መስጠት ወይንም መቃረን ከዘር ጋር ባናገናኘው ጥሩ ነው። እንደ like this is 20th century we have to act like civilized መሆን አለብን። 20th century ላይ ሆነን ወስደን ወደ ዘር ውስጥ መክተት የለብንም ለማለት ነው። ስለዚህ ምንም ሎጂክ የማያስፈልገው በእኔ በኩል ብትጠይቀኝ ከልቤ ነው የምነግርህ አንዱዓለም አድርጓል ብዬ ነው የማምነው። ምክንያቱም ከዚህ በፊት እጁን ሲያነሳባት ከነበረ ተለማምደዋል። በጥፊ መቷታል፣ መሳሪያ ተኩሷል። በቃ ስሜታዊ የሆነ ሰው ነው። ስለዚህ ይሄን ነገር ያደርጋል ብዬ አምናለሁ። ሰውን ሎጂካል ምንድነው ከሲምፕል ነገር ተነስተ ነው ወደ ፋይናል እንትን የምትሄደው። እኔ አሁን ያየሁት መሳሪያ ከተኮሰ ፊቷ ላይ ወንድሟ ፊት ከተኮሰ እንዲህ ፊቷ እንደዚህ ካደረገ ለምንድን ነው የማይገለው? ስለዚህ ለኔ ገዳይ ነው ብዬ ነው የማምነው። አመሰግናለሁ። ቴንክ ዩ ዌብሳይት ቴንክ ዩ ማይ ፍሬንድ። ባደጉት ሀገራት አይደለም እንደዚህ ተጠርጣሪ የሆነ ቀርቶ እስኪ አሁን አንዳንዶቻችሁ ዩሮፕ አሜሪካ ያላችሁ እስኪ ቤታችሁ ውስጥ ካሜራ ያለ እስኪ ካሜራው ፊት ለፊት ድመት እስኪ ምቱ ወይ ውሻችሁን እስኪ በካልቾ በሉ። ውሻው ላይ የማይሰነዝር ሰው እኮ ነው ሀገር ቤት ያለ ፍትህ እንዲዛባ እንትን የሚያደርገው። ውሻ እንዴት እንደሚከበር ታውቃላችኋል? እያወራን ያለነው ስለ ሰው ነፍስ ነው። ይሄ ማለት ግን አንዱዓለም ላይም ያለ አግባብ ስንፈርድ እንዳንገኝ ጥንቃቄ ያስፈልጋል። ቀነኒም ላይም ስንፈርድ እንዳንገኝ። ስለዚህ በጣም ጥንቃቄ ያስፈልጓል። ልቦናችን ያሳየንን። ጥያቄው ምንድነው? ሶሻል ሚዲያ ላይ ያለነው እኛ በቦታው የለንም። ፍትህ ግን ያስፈልጋል። ፍትህ እስኪ ባለበት ሀገር አሁን አንደኛው ልጅ እስኪ ሴት ልጅ በጥፊ ምታ እስኪ ምታ። በቲክቶክ ላይ ምናምን እንደዚህ የምትሉ ሰዎች ማለት ነው። መምታት እንደው ሌላ ነገር ነው። የሆነ ነገር እስኪ ያርግ።
የሰው ሀገር ህግ በመፍራትና በመንቀጥቀጥ ታከብራላችሁ፣ እናከብራለን። ሀገር ላይ ሲሆን ግን አፈ ሰፊ ነው። ስለዚህ ሰው ሀገር ላይ የምናየውን ነገር ነው ሀገራችን ላይ ምን እንዲሆን ተግባራዊ እንዲሆን መመኘት ያለብን ወይም ደግሞ መስበክ ያለብን። ሶሪና አንድ ሰምተህ ከሆነ አላውቅም፣ ዜና ላይ አንድ ዶክተር እዚህ አሜሪካ ውስጥ ሚስቱን ሪከርድ አደረጋት ሳይናገር ማለት ነው። ያ ሰውዬ እንደ ትልቅ ወንጀለኛ ተደርጎ አሁን ከ10 ዓመት በላይ የተፈረደበት ሪከርድ ስላደረገ ብቻ ነግሯት ሪከርድ ስላላደረገ ማለት ነው። አይ ቲንክ ዜና ላይ ምናምን አለ። አረኛ ራሱ በተኙ ሰዎች ፊት በተኙ ሰዎች መሀል ራሱ እንትን ነገርም ታዘባለን። ፈልጋለህ እኮ ፈልጋ ፈቅዳ ራሱ ከፈለገች ተይታ ያለ ፍላጎቴን ያደረገኝ ካለች እኮ አለቀልን። ውሸቴ ነው በቃ ሳልፈልግ ነው ዛሬ ባሌ 80 ባሌ ዛሬ ሳልፈልግ ነው ያደረገኝ ካለች በዚህ ደረጃ ይከበራል። በተለይ ግለሰቦች ያላቸው ክብር ባለበት ዩሮፕና አሜሪካ መጥተህ እንደ ቡድን አታስብም። እስኪ እኛ ምናምን ትላለህ። ወይኔ ዩሮፕና አሜሪካ ውስጥ ማትለውን እንዴት ነው ኢትዮጵያውያን እንዲሉ ቆይ የምትሰብከው? ነው ግራም ይገባኝ። ባለህበት ሀገር ላይ ስትበደል 911 ትደውላለህ። ራስህን ችል ራስህን ችል። እኔ አሁን በግለሰብ ብነካኝ 911 ነው የምደውለው። ፍርድ ቤት ነው ማመላለስ። ወይ በነካችሁ እንደዛ ነው የምታደርጉት። እኛ እያልኩኝ አላወራም። እኛ ራሱ የሚባል ንግግር እኮ የለም ባደጉት ሀገራት። እንደ ሀገር ከሆነ ታወራለህ። ከበደ ዩሮፕ ቁጭ ብላ አሁን አንድ ሰው በጥፊ ቢመታ ለእኛ ያለ ጥላቻ ነው ይሄ ነጭ የመታኝ ይሄ ጥቁር የመታኝ ትላለህ ወይስ መታኝ ሰብአዊ መብቴን ተጋፋ ነው የምትለው? ስለዚህ የግለሰቦች መብት አሁንም በነገም ከነገ ወዲያ የምናገረው የኔ ትግል እኔ ፍላጎቴ የግለሰቦች መብት መከበር አለበት። የቡድን መብት የሚከበረው እንዴት ያለ ነው የሚለው እናወራለን። ከዚህ ሳቤ ነው። ከዚህ ሳቤ ካልወጣን መጀመሪያ እኔ ቴዲን እንደ ቴዲ አክብረኝ። እኔ ሳወራ ከበደ እያልኩ ነው ማወራ። አንዱ ዓለም ጎሳ አድራሻ አለው፣ ስም አለው፣ ቤተሰብ አለው፣ ፍርድ ቤት ይቀርባል። ቀነኔ አድራሻ ነበራት፣ ቤተሰቦች ነበሯት፣ ብትከሷት መቅረብ ትችላለች። እንደ አማራ እንደ ኦሮሞ እንደ ስልጤ እያልክ ካወራ ግን ኦሮሞ ብለህ ኦሮሞን ፍርድ ቤት ማቅረብ አትችልም። አማራን ፍርድ ቤት ማቅረብ አትችልም። ሉዓላዊዎች ግለሰቦች ናቸው። ስለዚህ ውይይቶቻችን መሆን ካለባቸው ምንጊዜም የብሔር ፖለቲከኞች ማህበራዊ ጉዳይን እንኳን ቢያንስ ከፖለቲካው እየነጠለን እናውራ። ካልሆነ ፍትህ እናጓድላለን፣ ፍትህ እናዛባለን። አንድ ጊዜ ደግሞ እኛና እነሱ ብለን ካወራን ደግሞ በተአምር ወንጀለኛ አያያዝ። ምክንያቱም ወንጀለኛን ማጋለጥ የማህበረሰቡ ሽንፈት እንደሆነ ነው የሚያስቡት። ቢገድል እንኳን አይቀበሉም ማህበረሰቦች ብዙ ጊዜ። ለምንድን ነው? ገዳይ ነው ከተባለ የእነሱ ሽንፈት ነው፣ የመከራከሪያ አጀንዳቸው ሽንፈት እንደሆነ ስለሚያስቡት ማለት ነው። እና ከዚህ እንውጣ ለማለት ያለው። ቴንክ ዩ። ከዌብሳይት ቀጥሎ አዲስ የገባች ሴት ሶፋኒት ናት። ሶፋኒትን ከሰማሁ በኋላ ወደ ሌሎች ጉዳዮች ይሄዳለሁ። ሶፋኒት ምን ትያለሽ? አመሰግናለሁ ቴዲዬ ስለ ሁሉም ነገር። እንግዲህ የቀኑዬ የቅርብ በተለይ ደግሞ የሌሊቱ የሞተች ቀን የዛኑ ወደ ከምሽቱ 3 ሰዓት 4 ሰዓት አውርቷት ለሌሊት 9 ሰዓት ሞተች ብሎ እንግዲህ አስከሬኗን ያየ ለማን ሰምተዋል። ይሄ ግለሰብ አሁን ገሏታል ብዬ የምለው ግለሰብ ካልገደለ ለምንድን ነው ሆስፒታል ሲያደርሳት ቤተሰብ የላትም ገጠር ናቸው ያለው? ለምንድን ነው? አንድ ይሄን ያዘልኝ። ቢካዝ ለማ እዛው ነው የሚኖረው። እሱ ጠጥቶ ሰክሮ በሚጣላበት ሰዓት እሱ ነው ቀድሞ የሚጠራው፣ ወይም ደግሞ ለአንድ ጉዳይ ሲፈልገው ቀድሞ የሚደርስለት ለማ ነው። ለምንድን ነው ቀነኒ ህይወቷ ወድቃ ከሆነ እነሱ እንደሚሉት ወድቃ ከሆነ ለምን በቦታ አልተጠራም? ገብቷል? ለምንስ በዚህ ደረጃ ቤተሰብ ሳይገኝ በስነ ስርዓት አስከሬኗ ላይ ሳያለቅሱ እንደ ሌሎች ኢትዮጵያ ውስጥ ወዲያው አይደለም የምትቀበረው። ቤተሰብ ካለበት ተገኝቶ ዘመድ አዝማድ መጥቶ ሁሉ ተገናኝቶ ነው። ለምንድን ነው የቀነኒ ወዲያው እዛው ቦታ ላይ ሳጥን ገዝተው የቅርብ ጓደኞቹ የቅርብ ሰዎቹ ለምንድን ነው በዛ ፍጥነት ልጅቷ የተቀበረችው? እነሱ ከሌሉበት
እሱ አልገደልኳትም ካለ ታዲያ ማገድሏት ነው? በዚህ ፍጥነት ቤተሰብ እንደሌላት፣ እናት እንደሌላት፣ አባት እንደሌላት፣ ወንድም እህት እንደሌላት አጠገቧ ሱሉልታ ታላቅ እህቷ አለች። ለምን እሷ አልመጣችም? ለምን እሷ ቦታው ላይ አልተገኘችም? ለምን እንደሌላው ቤተሰብ እንደሌላ እናት አባት እንደ ኢትዮጵያኖች አስከሬና አልቅሰው እነሱ የሚፈልጉበት ቦታ ከፈለጉ አገራቸው ለምን ልጅቷን ይዘዋት አልሄዱ? ለምን ትውልድ ቦታ እንድትወሰድ አልተደረገም? ለምንድን ነው እሱና እሱ ብቻ አስከሬኗን ሳጥን ገዝተው መቀበሪያ ቦታዋን መርጠው እዛው ስላሴ እንድትቀበር የተደረገበት ምክንያት አይደለም? ቴዲ የትውልድ ቀኗን የትውልድ ዓመተ ምሕረቷን አሟሟቷን አናኗሯን ሁሉን ነገር የጻፈው የአንዱዓለም ማኔጀር ነው። የአንዱዓለም ማኔጀር ሌሊሳ እንድሪስ የተማረ ወንድም አላት፣ እህት አላት፣ አባት አላት። ለምንድነው ይሄ ሁሉ ቤተሰብ የልጅቷን አሟሟት ኑዛዜ ወይም ደግሞ ቤተክርስቲያን እዛ መቃብር ቦታ የሚወራ ነገር ለምንድነው ቤተሰቡ ያልጻፈው? ለምንድነው የሱ ማኔጀር ይሄን ሁሉ ያደረገው? ለምንድነው እዚህ የምታውቃቸው ታዋቂ ቲክታከሮች በሙሉ ተሳትፈው ሳጥን ገዝተው ልጅቷ በፍጥነት አስከሬኗ ላይ እንኳን እንዳያለቅሱ እንዳይገኙ በፍጥነት እነዚህ ሰዎች ከሐረር ያንን ሁሉ ኮሮኮንጅ ተጉዘው መተው በስነ ስርዓት ልጃቸው ላይ እንኳን አልቅሰው ህልማቸውን እንዳያወጡ በዛ ፍጥነት ለምን እንድትቀበር ተደረገ? የታለ አስከሬን ምርመራ ሚኒሊክ የተካሄደው? የታለ? ለምን አልተሰጣቸውም? ምኑና ሞተች? ማን ገደላት? የታለ ፎረንሲኩ? ለምን በእጃቸው አልተሰጣቸውም? መረጃው የት ደረሰ? ታዲያ ይሄ ሁሉ እሱ በተለይ አንተ ፔጅ ላይ እዚህ ፔጅ ላይ ማሉ የገዳይ ደጋፊዎች ከይቅርታ ጋር ገዳይ ደጋፊዎች ከስርም የተቀመጡ ሶሻል ሚዲያውንም ያጥለቀለቁ እንደሱ መሃይም እንደሱ ጨካኝ እንደሱ አረመኔ እኔ ነኝ ኃላፊነትን ወስደው እባክህን ጨካኝ አረመኔ በህይወት ዘመኔ ልንገርህ፣ እኔ በህይወት ዘመኔ ጨካኝ ያየሁት አረመኔ ያየሁት በቀነኒ ሞት ነው። ልንገርህ፣ አንዴ ይገባኛል፣ ስሜትሽ ይገባኛል። አንዴ ስሜትሽ ይገባኛል ሶፋኒት። ቤቱ ግን ስድብ ስለማስተናግድ እንደምንም ከስድብ የጸዳ ውይይት እናድርግ ፕሊዝ። ይገባኛል፣ ስሜትሽ ይገባኛል። በዛ አውድ እናውራ፣ ምክንያቱም ሰዎች እያደመጡ ስላለ ማለት ነው። ስድብን ብቻ አስወግጂ፣ በተረፈ የፈለግሽውን አውሪ። ይቅርታ በጣም ለምን እንደሆነ ታውቃለህ? እስቲ ጀስትስ የሚጠይቅ አንድ ሰው እሱም ብሎ የሚደግፉት ጠቅላላ ጭፍን ጨካኝ እንኳን ሞተች ምን ታመጣላችሁ ታዲያ? ያለውን እንንከባከብ፣ የሞተቿን እንኳን ሞተች የሚሉ ማህበረሰብ ውስጥ ተቀምጬ በጣም ነው ማዝነው። እንዴ ወይስ እኔ ነኝ የተቀየርኩት? ወይስ አሁን ያሉት ሰዎች ናቸው ሌላ ሰው? ከየት ነው የመጡት? አረመኔ የተሰበሰበበት በቀነኒ ሞት ነው ያየሁት። ቤተሰቧን የሚሰድቡ ቀነኒ ብዙ 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 እንትኖች ነበሯት የሚል አልደግምልን። ቪዲዮች አይተሃል። ልጅቷ እንኳን 25 ዓመት እኮ ነው እዚች ምድር የኖረችው። ይሄ ሁሉ ስድብ ይገባታል? ቁጭ ብሎ የሚያዩ ወንድም እህት ይሄ ሁሉ ይገባቸዋል? ወይስ የትኛው ከየት ነው የመጡት? ወይስ የኔ አስተሳሰብ ይለያል? ይሄን ያህል አንተ በህይወት የሌለች ልጅ ላይ ጭካኔ። ይኸውልህ ቀነኒ ከፖሊስ የፖሊስ አባላት ከ4 ቀን በኋላ ነው ቤቱን ሄደው ያሸጉት። የት አለ? ምንጣፍ ላይ የተገኘው ዲኤንኤ የተሰራው ደም የት ደረሰ? ደም ነው ግን የቀነኒ አይደለም። አረ የት አለ? ለምንስ ልጅቷን ምንም ካላደረጋት ካልገደላት በዛ ፍጥነት ቀነኒ እንድትቀበር? ሞዴል እኮ ነች፣ በጣም ታዋቂ ቆንጆ፣ ባህሏን የምትወድ
ለምን ቤተሰቧ ያልመረጠበት ቦታ ለምንድን ነው የተቀበረችው? ቤተሰቧ እዚህ ትቀበር ብለው ወስነዋል? አልወሰኑም። ስላሴ ትቀበር አላሉም። ይሄ ሁሉ በደል የደረሰባት ልጅ በየቢሮ በየአቃቤ ሕጉ ትልቅ አባት ሲወረወሩ ሲገፈተሩ፣ አሁን ደግሞ መላው ቤተሰብ በሚገርም ማስፈራራት እኔን እንኳን ሳይቀር እኮ አሜሪካን ሀገር የምታስፈራሩኝ እኮ ናችሁ። አሜሪካን ሀገር ነው የምኖረው እኮ ገዳይም ባለመደገፍ እንኳን ስንትና ስንት ከህሊና ንጹህ ነኝ እኔ። የህሊና ምንም ነገር አልሰራው ንጹህ ነኝ እኔ። ምክንያቱም ከገዳይ ጎን አልተባበረም በጭራሽ። ጨካኞች፣ ለቤተሰብ የማታስቡ በተለይ ደግሞ ሴት ሆናችሁ የሴት ልጅ እናት ሆናችሁ ባይዘዌ የቀነኒ ደም ቴዲ እኔ እናንተ እንደዚህ እያለን እየተመላለስን ባንገናኝ ለማየት ያውቅ። ለምን እንደው ታውቃለህ? ብቻዋን ያቺ ጥንጥዬ ቀጭን የምታምር ልጅ በግፍ ደሟ ስለፈሰሰ ነው። ኢትዮጵያ ውስጥ ሴቶች እየተገደሉ ነው፣ እስካሁን እየተደፈሩ ነው። በቀደምም አንዷ ተገላ በጅብ ተበልታለች፣ እንድትበላ አድጓታል። ብዙ ከቀነኒ በኋላ ማዕት ህፃናቶች ተደፍረዋል። ሞትን እንድንለማመድ እየተደረገ ነው። የቀነኒ ግን ለምን እንደሚለይ ታውቃለህ? በግፍ ስለሞተች፣ ከሞተችም በኋላ በግፍ እንድትቀበር እናቷ አስከሬኗ ላይ እንዳታለቅስ አንጀቷ ቁርጥ እንዲል ያደረጓት። ይሄ ሁሉ በሱና በሱ ዙሪያ ድራማ የተሰራባት ያኔት ሆስፒታል አስከሬኗን የመጀመሪያ ሳይመጣ ነው የተቀበረችው። ደርሰዋል እኮ መጀመሪያ ግን የደረሰው ለማ ነው፣ ወንድሟ ማለት ነው። ታዲያ እናትና አባት ግን ከሐረር እስኪመጡ በቃ ኦልሬዲ ሳጥን ገብታ እነሱ በመረጡበት ቦታ ሁሉ እንድትቀበር ያደረጉት። እነሱ ቢፈልጉ እኮ ይኔ የትውልድ ሀገሯ ነበር የሚወስዷት ሐረር። እናትና አባት እስኪመጡ ድረስ አልወሰኑ። እዚህ ትቀበርልን አላሉ በጭራሽ በጭራሽ። ግፍ እኮ ነው የተሰራባት። ያልተሰራባትን ነገር ጠይቀኝ። ለዛ ነው የቀነኒ ደም ከሌሎቹ የተለየ የሚሆነው። አሁንም ለግፈኛ የምታሽቃብጡ ገና ለገና በህይወት አለነ ነገ ጫትና ሱሳችንን ይችላል ብላችሁ ከጨካኝ ጎን ከምትቆሙ ወይ ከዚህ ነገር ውጡ፣ ቤተሰብ አታሳምሙ፣ ወይ ደግሞ በቃ አይመለከታችሁ። የሚደማ የምታለቅስ እናት ተዋት። በጣም ነው የማመሰግነው። በጣም ይቅርታ ቴዲ፣ በጣም ይቅርታ። እኔ ዋናው በመከባበር ላይ የተመሰረተ ውይይት እንዲሆን ፍላጎቴ እንጂ ሀሳባችሁ አንዷለም ጎሳም ለሱ ሀቅ እናገራለሁ የሚሉትን እኔ የተለየ ሀሳብ መስማት ፈልጋለሁ። ዋናው ሀሳብ ምንድነው? የእኔ ቤተሰቦች የተለየ ሀሳብ እንዲደርሳቸው ማድረግ ነው። ሁላችሁም አውርታችኋል። የቀነኒን ጉዳይ ለዛሬው በዚህ እንቋጭና ሌላ ወሬዎችን ልንገራችሁ። እናንተን የተወሰናችሁትን በክብር ላሰናብት። ቴዲሽ 1 ደቂቃ፣ ከዛ በኋላ ነው ይወርዳለሁ። በቃ አንተ ካወራ ደግሞ ሌሎቹም እድል ስለሚጠይቁ በቃ 1 ደቂቃ፣ አንድ በላይ አይደለም። ማስተካከያ ነው። ማስተካከያ ስለሆነ ነው። አሁን እንደዚህ ስናወራ፣ እዚህ መተን ስናወራው ለሐቅ ነው፣ ለሰው ልጅ ነፍስ ነው የምንከራከረው። ይህን ተጠቅሞ ፖለቲካ ለመስራት የሚመጡትን ማስቆምና ማየት መቻል አለበት። ለምን አሁን ቅድም አይተህ ከሆነ በኦሮሚያ ክልል ዛሬ አይደለም ኢንጀስቲስ የተጀመረው የዛሬ 20 ዓመት ነው ብሎ ነው የጀመረ። ዛት ሚንስ ፖለቲካ መሸቀጥ ነው የሚመጡት። ኦሮሚያ ክልል አለ የምናወራው፣ በየቦታው ኢንጀስቲስ አለ እያልን እያወራን ነው። እሱ ያ ነግረናል። ልክ ነህ። በተለይ ስታወሩ እንደዚህ አይነት ነገሮች ለፖለቲከኞች ይመቻቸዋል እና ስፔሲፊካሊ በቀነኒና በአንዷለም በጉዳዩ ላይ ብቻ እናውራ። ያ ይሄ መታየት አለበት በሁሉም ገዘናዎች። ምክንያቱም አንድ ስቴፕ ተሳስታችሁ የነሱና የኛ አካባቢና እነሱ አካባቢ የሚል ንግግር ውስጥ ከገባችሁ ቀነኒ ትረሳና ድብድቡ በእናንተ መካከል ይሆናል። ይሄ ደግሞ
እንደ ሀገር ሰልችቶናል። እኔ ልንገራችኋል፣ በቃ ሰልችቶናል። እኛ አማራና ኦሮሞ እያላችሁ ትግራይና አማራ እየተባላችሁ የምትነጋገሩት ንግግር በማህበራዊ ጉዳይ እንኳን ህዝቡ ሰልችቶታል። አንዳንድ ጉዳዮችን እንደ ግለሰብ እናውራ እስኪ። ማህበረሰብ ውስጥ የሚፈጠር ለምሳሌ ነፍሰ ገዳይ ካለ በፍርድ ቤት እንዲዳኝ፣ ፖለቲካ ከሆነ ፖለቲካውን ትሰራለህ። የባልና ሚስት ጉዳይ ብሔር አድርገህ፣ የወንድና የወንድም ጉዳይ እንደገና ብሔር አድርገን ሁሉንም ነገር ብሔር አድርገን አንችልም። እግር ኳስን ብሔር አድርገን ፕሊስ ከዚህ ጥንቃቄ እናድርግ። ለዛም ነው እዚህ በጥንቃቄ በመስመር እንድንወያይ ያደረኩት። ሁላችሁንም ከልብ አመሰግናለሁ። ኢሳያስ፣ በላይ፣ ቅድስት፣ በልዬ፣ ኦዳ፣ ሶፊ፣ ዌብሳይት ቴንክ ዩ በጣም ክበሩልኝ። እናመሰግናለን። እኛም ሀሳብ አልቋል እንውረድ። አልቋል። ተመልሶ የሚመለከታችሁ ጉዳይ ካለ ትገባላችሁ። እናመሰግናለን ቴዳ። እሺ ቴንክ ዩ ክበሩልኝ።